ተኩስታስተምር ለተማሪዎች አስተማሪን የሚወዱት ያለነው ቀሳሳሳ ስሰጥ ጎበዝ አስተማሪ ይለዋልና ያ ደግሞ መረጃ ላይ ተመሰረተ ሲሆን ተታትራለ አንድ ነገር ስታግባይዘው ብዙ ነገር እንደማታቅ ታጋለህ እና የኢትዮጵያ ክለቦች ከመንግስት እጅ መውጣት አለባቸው ለመንግስትም ለራሱም ለህዝቡም በጣም በተሳሳተ መንገድ ከተፍቺ ካገኙ ቃላቶች መካከል ስፖንሰርሺፕ ነው እጅጉን የተሳሳተ ትርጉም ስፖንሰርሺፕ እርጥባን ተደርጎ ነው እየተወሰደ ያለው ስፖንሰርሺፕ ቢዝነስ ነው ሁለቱን ጥግ ለማሳየት ብዬ ነው እና የመከበርና የመደናነቅ ባህላችን ብዙ አይደለም በተለይ ደግሞ በውጭው ዓለም አንድ ሰው ታሟል ካለን ገንዘብ የማዋጣቱ ነገር ጥሩ ነው ግን አረፈ ሲባል ግን ሁሉም ይረባረባል ሄሎ የአባይ የወንዜ ያገሬ ልጆች በያላችሁበት ያለም ዳርቻ ሰላም ለእናንተ ይሁን ለማለት እወዳለሁ እንደተለመደው ሄሎ አባይ ፕሮግራማችን በአባይ ቴሌቪዥን ብቻ ሰዓቱን ጠብቆ ጀምሯል ማለት ነው አብራችሁን ቆዩ ብዬ ከወዲሁ ለመጋበዝ እወዳለሁኝ እንግዲህ ሁሌ እንደምንለው በጅማሮ ላይ ያሉ በስኬት መካከል ላይ ያሉ በማህበረሰቡም በእኛም ስኬታማ ናቸው ብለን ያመንባቸውን ረባና መልእክት ለእናንተ ያደርሳሉ ብለን ያሰብናቸውን ሰዎች እንግዲህ ይዘን እንከሰታለን በዛሬ ደግሞ ወንበራችን ላይ አንድ እንግዳ ተሰይሟል ከሱ ጋር አብረን ቆይታ የምናደርግ ይሆናል ከአዲስ አበባ ዩኒቨርሲቲ ጀምሮ በተለያዩ ዓለማት ላይ ተዘዋውሮ ትምርቱን ተከታትሏል ከሰባ ወይም እንግዲህ ያርመኛል ከመቶ በላይ ጽሁፎችን ጽፏል ከ10 የሚበልጡ መጽሐፍትን አዘጋጅቷል በተለያዩ ዩኒቨርሲቲዎች አስተምሯል አሁንም ያስተማረ ይገኛል ግራንድ አፍሪካ ራን ይሄ መቼም መረጃው ብዙዎቻችሁ አላችሁ የዚህ የግራንድ አፍሪካ ራን እንዲሁም ደግሞ የአፍሪካ ኢምፓክት አዋርድ አዘጋጅ ነው እዚህ አብሮኛል ተባባሪ ፕሮፌሰር ጋሻው አበዛ ዛሬ የሄሎ አባይ እንግዳችን ነው እንኳን ደህና መጣህ ለማለት እንወዳለን እንኳን ጋበዛችሁኝ አመሰግናለሁ ስለመጣህ በጣም ደስ ብሎኛል ምክንያቱም ከመጣህ ገና 2 ቀን 3 ቀንም ይሆና አይመስለኝምና ያው መቼም ከአሜሪካ ሲመጣ ከዚህኛው ሰዓት ጋር ለማስተካከል እንዲሁም ካለብህ ጫና አንፃር ጥቂት ነው ቀኑ አየሩንም ከመላመድ አንፃር አይኖ ቶሎ ትመጣለህ ያንን ነገር እንግዲህ ችለ ስለተገኘ በጣም ደስ ብሎኛል እኔም ስለጋበዝከኝ እጅጉን አመሰግናለሁ እሺ ወደ ጨዋታችን እንግባስቲ በርካታ ሀገራት ትምርትን ተከታትለሃል ኑሮ በአሜሪካን ሀገር ነው ተባባሪ ፕሮፌሰር ምን አይነት ትምርቶችን የት ተምሯል ብለን እስኪ ጀምር መልካም እንዳልከው አዲስ አበባ ዩኒቨርሲቲ በኢኮኖሚክስ ነው መጀመሪያ የተመረኩት ከዛ ወደ ታላቁ ሩጫ በኢትዮጵያ ወደ ስራው ዓለም ገባሁኝ ታላቁ ሩጫ በኢትዮጵያ በነበረኝ ሚና ትምርቴን ከዛ በኋላ ቀጠልኩት ወደ ስፖርት ማርኬቲንግ ነው እንግሊዝ ሀገር ሄጄ ስፖርት ማርኬቲንግ ተማርኩኝ ከዛ በኋላ ወደ ስራው ዓለም ተመለስኩኝ እንደገና ተመልሼ ትምርቴን ለመከታተል ወደ ካናዳ ሄድኩኝ ካናዳ የሁለተኛ ማስተርስ ዲግሪ የራሱ የሆነ ታሪክ አለው በጣም ቀዝቃዛ አስቸጋሪ ለመቆየት ከኢትዮጵያ ላይ ደሰው የነበረበት ቦታ ነበርና የመጀመሪያ ሐሳቡ እዛው ፒኤችዲ ለመስራት ነበር በአየሩ ምክንያት ሳይሳካ ቀርቶ ሁለተኛ ማስተርስ ሆነና ዶክተራል ዲግሪን ደግሞ በአራዋ ዩኒቨርሲቲ ወይ ደግሞ ኦታዋ የካናዳ ዋና ከተማ እዛ ለማጠናቀቅ ችያለሁ እሱም በስፖርት ቢዝነስ ማኔጅመንት ነው በጣም በነገራችን ላይ ቀደም ዝም ብዬ ያነበብኩ ስላንተ መረጃ እየፈለኩኝ እንመጣበታለን ከ100 ኦልሞስት ከ100 በላይ ጽሁፎችን ጽፋልና በጣም ብዙ ነው እንደውም እያየሁ ነበር በስንት ጊዜ ተጻፉ የሚለውንም ጭምር እያየሁ ነበርና ምንድነው ከጽሁፍ ጋር ያለህ ነገር ራስን ውስጥ ማግኘት ነው አይ ቲንክ በሪሰርችም ማስተማሪም ስትሆን ዕውቀትን ለአንባቢዎች ማድረስ ነው ማስተማሪ ዩኒቨርሲቲ አስተማሪ ስትሆን ማስተማር ብቻ አይደለም የምታስተምረውም ነገር ምርምር ላይ ተመረኮዘ የምርምር ግኝት ላይ ነው እንጂ የምታስበውን ያንተን እይታ አይደለም ተጋራው መረጃ ላይ ተመሰረተ በምርምር የተገኙ መረጃዎችን ነው የምታቀብለውና
አስተማሪ ማለት ተመራማሪ ነው የተመራመርከው ነው የምታስተምረው የተመራመርከው ነው ለሰው የምታደርሰው ለማድረስ ደግሞ ትጽፋለህ ስለዚህ ጽሁፉ አይ ቲንክ የራስን ጥሪ ነው የሚባለው መሰለኝ ውስጥን ፈልገህ ካገኘው አንተም አንድ ነገር ላይ መጠቆም ትችላለህ እና ጽሁፍ ዙሪያ ላይ ያለኝ ፍላጎት አይ ቲንክ የተፈጥሮ ጉዳይ ነው የተሰጠኝ ነገር ነው በዛ ዙሪያ ላይ ነውና መጽሐፍም የቻልኩት እንዳልከው ውስጤን አግኝቻለሁ እግዚአብሔርም ረድቶኝ ብዬ አስባለሁ በዛ ምክንያት ይመስለኛል አምራች ነው የምትባለው አሁን ለምሳሌ ባንተ ባችም ሊሆን ይችላል ካሉት ሰዎች ጋር ዝም ብለ መረጃ ትፈልግ የለ መረጃ ዝም ብለን ስንሰረሰር ቁጥሩ ከፍ ያለ ነው እና አንዳንዴ በቃ ይሄን ያክል ለትምርቱ ይሄን ያክል ለእንትኑ ከሰራው ብለ ዝም ብላላ አይደለ እንደው ለማሟያ የእንትን ይላልና ያንተ ቁጥሩ በጣም ስለበዛብኝ ነው ከዛ አንፃር ነው የጠየቁ አው የራስን ውስጥ ስታገኘውና ስትወደው ይገርም 8 ሰዓት አሰራም አንዳንድ ጊዜ ራሴን እስከ ለሊቱ 9 ሰዓት 10 ሰዓት እየሰራው አገኛለሁ እና ስራ ግን ምሰራው ተገድጄ ፈልጌው ነው እንጂ ሌላ ጫና ኖርብኝ አይደለም የትኛውንም መጽሐፎችን ለምሳሌ 7 መጽሐፎች አሁን አሉ ለህዝብ የቀረቡ እንደ የተለያየ ዓለም ላይ እንደ ቴክስት ቡክ የመማሪያ መጽሐፍ ሆኖ እየተጠቀሙባቸው አሉ ሶስቱ ፕሪንቲንግ ፕሬስ ላይ ናቸው ማለት ማህተሚያ ቤት ገብተው ጊዜ ይወስዳሉ ወደ 6 ወር 4 ወር ይወስዳሉ ይወጣሉ ከ10 መጽሐፎች መካከልና አንዱ በአማርኛ ነው የተጻፈው በጣም ደስ ይላል እሱ የራሱ ታሪክ አለው በኢትዮጵያ ስፖርት እግር ኳስ ስፖርት ላይ ነው እና ጽሁፉ የመጣው ውስጥን ከማግኘት ጋር ትደሰታለህ ሐሳብን ስትገልጽ ክላስ ውስጥም ገብተህ ስታስተምር ለተማሪዎች አስተማሪን የሚወዱት ያለነው ቀሳሳሳ ስሰጥ ጎበዝ አስተማሪ ይለዋል እና ያ ደግሞ መረጃ ላይ ተመሰረተ ሲሆን ትታትራለህ አንድ ነገር ስታቅባይዘው ብዙ ነገር እንደማታቅ ታውቃለህ ሁሉ ጊዜ ፈላጊ ትሆናለህ ለማወቅ ስትንደረደር ስትሄድ ያ በዛ ፍላጎት ውስጥ ጊዜው አያስርህም 18 ሰዓትም 20 ሰዓት ትሰራለህ በዚህ አጋጣሚ ደግሞ ቤተሰብ በጣም መሰረታዊ ነው ባለቤቴንም እጅግ አድርጌ ላመሰግን እወዳለሁ ምክንያቱም ያለ እሷ አገዛም ይሄን ያህል አልደርስም ነበርና የፍላጎት ጊዜና ጊዜና ለመቆጠብ ውስጥ ያለ ነገር ስለሆነ ይመስለኛል ቁጥሩም ከፍ ያለው በጣም ደስ ይላል ስለ መጽሐፍቶቹ እንመለስባቸዋለን እንመጣለን በነገራችን ላይ የሄሎ አባይ ፕሮግራም ጋይታው ከሆነ አላውቅም ካጋፋሪው ብቻ ወይ ደግሞ ከዚህ ከሄሎ አባይ የተዘጋጀ ብቻ ጥያቄ አይደለም የሚመጣው ከተመልካቾችም ጥያቄ ይመጣል ማን ነው አናቅም እንግዲህ የሚመጣውን ሰው ጥያቄ እንሰማና ግን ያው መልሱን ካንተ ነው መልካም ሰላም ጤና ይስጥልኝ አባይ ቲቪዎች እንደማላችሁ ጋዜጠኛ ይሳቅ በላይ ይባላለሁ ከዶክተር ጋሻው ጋራ እንግዲህ የረጅም ዓመት ግንኙነት ነው ያለን ተወቅ ነው ያለን ቤተሰብ ነን ማለት ይችላል ነው ጓደኛ በያላሳን ሰው ዶክተርን ከረዳት ፕሮፌሰር ጋራ ወደ 23 24 ዓመታት ግንኙነት ነው ያለን በሱ ጥንካሬ በሱ ሆደ ሰፊነት በሱ መልካምነት በሱ በጎ አድራጊነት ግንኙነታችን እስከዛሬ ድረስ ሳይቋረጥ ቀጥሏል በዚህም ጋሽዬን አመሰግናለሁ እኔ ዶክተርም ፕሮፌሰርም ለማለት ቃሉም አይመጣልኝምና ከልብ አመሰግናለሁ ከዶክተር ጋሻው ጋር እንግዲህ ግንኙነት ከመሰረትን ያው እንዳልኳችሁ 23 ዓመት ሆነናልና በእነዚህ 23 ዓመታት ውስጥ ሁሌ ግርም የሚለኝ አንድ ጥያቄ አለና እሱን መጠየቅ ነው ፈልገው ዶክተር እንግዲህ በርካታ ስራዎችን ሰርቷል በርካታ ምርምሮችን ሰርቷል በርካታ ትልልቅ ዩኒቨርሲቲዎች ውስጥ ኢትዮጵያን ወክሎ ብቻ ሳይሆን አፍሪካን ወክሎ የሚያስተምር ትልቅ ባለሙያ እንደሆነ አውቃለሁ በስፖርት ማርኬቲንግም ትልቅ ስራ አለው ነገር ግን የስራውን ያህል ታላቁ ሩጫን የመሰረተም ትልቅ ሰው ነው ታላቁ ሩጫ ዛሬ እዚህ እንዲደርስ አሻራቸው በወፍራሙ ካስቀመጡ ሰዎች ውስጥ ዶክተር ጋሻው ከፊትና የመጀመሪያው ሰው ነው ብዬ መናገር እችላለሁ ዶክተር ጋሻው የዚህን ያህል መልካም ስራ ሰርቶ በርካታ መጽሐፍትን ጽፎ በማርኬቲንግ ላይ ትልልቅ ስራዎችን አምጥቶ እንደገና ደግሞ በሰው ሀገር ታላቁ ሩጫን ኢትዮጵያውያኖች አፍሪካውያኖች የሚሰባሰቡበትን መድረክ አዘጋጅቶ የስራውን ያህል ወደ አደባባይ ወጥቶ ከህዝብ ጋር ሲገናኝ ብዙ ጊዜ አላየውምና ሚዲያዎችን ይቀርባል በጣም ክሎዝ የሆነ ፍሬንድሺፕ አለው ነገር ግን ወደ አደባባይ መውጣትን ወደ ኋላ ሲፈራ ነው ማቀውና ለምንድን ነው እንደዚህ የሚያደርገው እያልኩ ሁሌ ከራሴ ጋር በጥያቄ ይጨነቃለሁና እኔንም ታስቸግረኛልና ዶክተር ጋሻው ለምንድን ነው
ሚዲያዎችን የመቅረብን ያህል ስራዎች ወደ አደባባይ እንዲወጡ ተባባሪ ማጥቶ ነው ለምንድን ነው የሚለው የመጀመሪያ ጥያቄ ነው። ሁለተኛው ጥያቄ ቀደምም ለማንሳት ሞክሬያለሁ። ዶክተር ጋሻው ስንቶቻችን ታላቁ ሩጫን መስርቶ ዛሬ ለደረሰበት ደረጃ እንዲበቃ እንዳደረገ ስንቶቻችን እናውቃለን። ዶክተር ኃይሌ ገብረስላሴን ከሊድስ ዩኒቨርሲቲ በትልልቅ የዩኒቨርሲቲውን አመራሮችን አስመጥቶ አዲስ አበባ ስቴዲየም ላይ የኢትዮጵያ ሻምፒዮና ላይ እንዳሸለመ ስንቶቻችን እናውቃለን። ዶክተሬት ዲግሪ ያሸለመው ዶክተር ጋሻው ነው። ከዛም አልፎ ታላቁ ሩጫን ከመመስረት ጀምሮ ዛሬ እንዲደርስ ትልቁን አሻራ በግንባር ቀደምትነት ያስቀመጠው እሱ ነው። ስንት መጽሐፎችን እንደጻፈ ስንቶቻችን እናውቃለን። በአሜሪካና ካናዳ ውስጥ ሌክቸረር ወይም ደግሞ ሪሰርቸር ሆኖ የሰራ ብቸኛው ከብዙዎቹ ውስጥ ነጥሮ የወጣ ብቸኛው ጥቁር ኢትዮጵያዊ ብቻ ሳይሆን አፍሪካዊ እንደሆነ ስንቶቻችን እናውቃለንና ዶክተር ጋሻው አሁን ደግሞ ታላቁ ሩጫን የሚመስል ትልቅ የአፍሪካውያንና የኢትዮጵያን መሰባሰቢያ በዋሽንግተን ዲሲ ጀምረሃል። ዘንድሮ 7ኛ ነው ካልተሳሳትኩኝና በቀጣይስ ምንድነው ሐሳብህ? እዛው ዋሽንግተን ዲሲ ላይ ተወሰነ ነው የምትቀረው? እንግዲህ አሜሪካ ከ52 ስቴቶች በላይ እንዳለው ይታወቃልና በሌሎች ስቴቶች ያሉ ኢትዮጵያውያንስ እንዴት ነው እያሰብካቸው ያለው? እንደገና ይሄንን ነገርን እንደው ሚስጥር ማውጣት እንዳይሆን እንጂ ወደ ሌላ አህጉራትስ የማሻገር ህልሙ ወይም ሐሳቡ የለህም ወይ የሚል የመጨረሻ ጥያቄ ከተፈቀደልኝ የኢትዮጵያ ፕሪሚየር ሊግን በተመለከተ ክለቦች ከማርኬቲንግ ጋርና ከስፖንሰርሺፕ ጋር የሚኖራቸውን ግንኙነት በተመለከተ አንድ ትልቅ ጥናት አጥንተ ነበርና ብዙ እንደደከምክበት ብዙ እንደለፋህበት አውቃለሁ። ያ ጥናትና ያ ልፋትህ እየደረሰ ነው ወይስ የአንድ ወቅት ጥናትና የአንድ ወቅት ሪፖርት ሆኖ ሸልፍ ላይ ተቀመጠ? ይሄን እንድትመልስልኝ ፈልጋለሁ። በድጋሚ አባይ ቲቪንም ዶክተር ጋሻውንም ለመጠየቅ እድል ስላገኘው በጣም አመሰግናለሁ። ዶክተር ጋሻውን ሀገራችን እንድትጠቀምበትም በዚህ አጋጣሚ እመክራለሁ። ከልብ አመሰግናለሁ። ቴንኪዩ። ከካሜራ ጀርባ ስናወራባቸው የነበሩ ነገሮች በተለይ መጀመሪያው ላይ ያለው ይሄ ሚዲያ ላይ መቅረብ አለመቅረብ ቅድም እያወራን ነበረ። አንዳንድ ሰዎች በባህሪያቸው ቁጥቦች ናቸው። የሚያወሩት ነገር ጠፍቶ ሳይሆን የሚያስተላልፉት ነገር ሳይኖር ቀርቶ ሳይሆን ትንሽ እግራቸውን ያዝ ያደርጋሉ። ከነሱ መካከል አንዱ አንተ ነህ። እኔም ስለገጠመኝ ማለት ነው። እኔም ጥያቄውን እጋራዋለሁ። አንዳንዴ እንደው ለቃሉ ይቅርታ አላዋቂዎች ሚዲያው ላይ በዙና ሚዲያው ላይ መሆን ያለባቸው ወይ ደግሞ መስጠት የሚገባቸው ሰዎች ደግሞ እግራቸውን ወደ ኋላ አድርገዋል። ምሁራኑ ፈርተው ወደ ኋላ ነው ያሉትና አንዳንዴ ግዴታ ትንሽ ገፋ አድርገው እነዚህ ከኋላ ያሉት ሰዎች መምጣት አለባቸውና በዚህ አጋጣሚ እኔም ተከትያ የነጥላን ግፈፍ ለማለት እወዳለሁ። ወደ ጥያቄዎቹ እንሂድ። አድናቆቱ እንዳለ ሆኖ በጣም ደስ በሚል ሁኔታ ነው የገለጸ። የእውነት ክብር ይገባል። ደስ ይላል በጣም። ታንክ ዩ ወንድም፣ እግዚአብሔር ይስጥልኝ። ይሳቅንም እጅጉን አመሰግናለሁ። የኔ ወንድም እግዚአብሔር ያክብርልኝ ይላለሁኝ። ከይሳቅ ጋር እንዳለው ለረጅም ዓመታት ወዳጅነታችን ጓደኝነታችን ነው። አመሰግናለሁ መልሼ። አራት ጥያቄዎች ናቸው ያሉት። ይገርም አንተም ያነሳው ጥያቄ ነው። ያው እየቀረብኩ ነው እንግዲህ እኔ ጥላዬን እየገባሁ እንትን እያልክ ነው። በመከራ ነው ግን በቃ መምጣትህ አንተንና አንተን መሰል ሰዎች መምጣታችሁ አንተ ስራህን ሰርተሃል እኮ ማለት ቆይ ከሊያ አድንቀኝ ከሊያ ክብረኝ ምናምን ብለህ አይደለም። በቃ መስራት የሚገባህን ነገር ነው እየሰራ ያለው። ግን ከዛ በኋላ ደግሞ ያንተ ሰክሰስ ያንተ ኤክስፒሪየንስ ደግሞ የሚጠቅመው ሰው አለ። ዛሬ ቁጭ ብለን ስናወራ አዳምጠው ብሎ ለራሱ ትምህርት የሚወስድ ሰው አለና ከሱ አንፃር አንዳንዴ ትንሽ ገፋ ማድረግ ይጠይቃል ማለት ነው። ይጠይቃል እንግዲህ ይማራሉ። በህይወት በትምህርት እየተሞላች አይደል? እውነት ነው። በእናንተም ምክርም አዳማጭም መሆን አለበት እኮ ስኬታማ እንድትሆንና አዳምጣለሁ መሰለኝ። ስለዚህ ይሄንን ተቀብያለሁና በእኔ በኩል እስማማለሁኝ። ካሁን በኋላም ትምህርቱን ወስዳለሁኝ። ግን ስራህ ራሱን ያወጣሃል ባይ ነኝ። ሁሉ ጊዜ የምሰራው ስራ ወደ ህዝብ መድረሱ አይቀርም። አስተዋጽኦ ተጽዕኖ ተሻጋሪ ለውጥ የሚያመጣ ከሆነ እርካታ ከውስጥ የመጣ ነገር ከሆነ የውጫዊ ተጽዕኖ ሳይሆን ውስጣዊ ተጽዕኖ ውስጥህ የሚኮረኩረው ነገር በራሱ ወደ ህዝቡ መድረሱ አይቀርምና ያተኮርኩት ውስጥ እርካታ ነው በነገራችን ላይ ለምሰራው ስራ በሙሉና በዛ ምክንያት ነው። ግን ያው ወደ ሚዲያ ወጥቻለሁ። አንድ ጥያቄ እሱ ነው። ሁለተኛው ታላቁ ሩጫ ነው። ታላቁ ሩጫን ጋሻው ብቻውን ክሬዲት ሊወስድ አይችልምም አይገባምም።
በተለይ እኔ ማመሰግነው ሪቻርድ ነሩካን ነው። ሪቻርድ ባይኖር ታላቁ ሩጫ የለም፣ ጋሻው ባይኖር ታላቁ ሩጫ የለም። እሱ ግልጽ ነው። ሪቻርድ እና ነሩካና ጋሻው ደግሞ መሰረት የገጠሙ ናቸው። እኚህን ጣቶችን እንደዚህ ባስተካካልህ መሰረት ያለው ጥንካሬ እንዲኖረው አንድ እጅ እንደዚህ ከምታደርገው በሁለት እጅ የጠነከረ ይሆናልና ታላቁ ሩጫ መሰረት እንዲኖረው ከፍተኛ ሚና አድርገናልና ለሪቻርድ ኃይሌ ባይኖር ደግሞ አይቀጥልም። ስለዚህ ኃይሌ አንኳሩም ነው። እኔ ብቻውን ክሬዲት መውሰድ አልፈልግም። ከፍተኛ ሚና ነበረኝ፣ እውነት ነው። አዎ የግራንድ አፍሪካ ረን የሚመለከት ነው ሶስተኛው የይስሐቅ ጥያቄ። ግራንድ አፍሪካ ረንን ወደ ሌላ ቦታ ታደርሰዋለህ ወይ? በሀሳቤ ደረጃ አለ። እንደው ለህዝብ በይፋ ማቀርበው ነገር ባይሆንም አለ፣ እናስብበታለን። ለአሁን ግን ሰሜን አሜሪካ ላይ እዛ ዋሽንግተን ዲሲ ላይ ሆኖ ከሲያትል ድረስ የሚመጡ አሉ። በነገራችን ላይ ግራንድ አፍሪካ ረን ያየው መረጃ ያየው ግርሞኛል። በጣም ግሩም ነው። እንመጣበታለን ብዬ ነው። ከተለያዩ የአሜሪካ ግዛቶች የሚመጡ ስላሉ ለጊዜው እዛው ነው የምናደርገው በቋሚነት። እንደ እግር ኳሱ የሚዞር አይደለም የሚሆነው። እሱ ነው የሚሆነው። የአራተኛው የይስሐቅ ጥያቄ ኢትዮጵያ እግር ኳስ ላይ በአማርኛ የጻፈ ጽሁፍ በነገራችን ላይ የህሳቤ ጽሁፍ አይደለም፣ የምርምር ውጤት ነው መጽሐፉ። መጽሐፎቼ በሙሉ የምርምር ውጤት ናቸው በነገራችን ላይ እና በምርምር ውጤትነት ነው የደርሷል አለው። የምንችለውን እያደረግን ነው፣ አሁንም እያደረግን ነው። ከሚዲያው ጋር ነው የምንደርሰው። ወደ ህዝቡ ሲደርስ ህዝቡን ተጠያቂ ያደርጋልና በዚህ አጋጣሚ በፓርላማ ውስጥም ስፖርትን የሚመለከታቸው አካላቶች እሱ መጽሐፍ መረጃ ላይ የተመሰረተ ነውና መረጃ ላይ ደግሞ የተመሰረተ ነገር የጊዜ ጉዳይ ነው እንጂ 10 ዓመትም 15 ዓመትም ዋጋ አለው እና የኢትዮጵያ ክለቦች ከመንግስት እጅ መውጣት አለባቸው። ለመንግስትም ለራሱም ለህዝቡም ለራሱ አሸዋ ላይ ውሃ ማፍሰስ ነው። የተጫዋቾች ደሞዝ መክፈል ነው። ፋሲል ከትንሽ አመት በፊት ሻምፒዮን ነበር። አሁን የት ነው ያለው? ፕሪሚየር ሊግ ሰንጠረዥ ላይ ለምን ብለን መጠየቅ መቻል አለብን። አቋም ጠብቆ የሚሄድ ነገር አቋም ጠብቆ እስከዛሬ የፈሰሰው ገንዘብ አሸዋ ላይ ነው የፈሰሰው ማለት ነው እና የህዝብ መሆን አለባቸው። ህዝብ ባለቤት መሆን አለበት። ሼር ወስዶ ደጋፊዎች፣ የከተማው ህዝብ፣ መንግስትም የራሱ ፐርሰንቴጅ ኖሮት መንግስት 20% ቢወስድ ባለሀብቶች 20% ቢወስዱ 60%ቱ ነዋሪው ህዝብና ደጋፊው ባለቤት ሆኖ ተጠያቂነቱንም ያመጣል። ማኔጀሩ እኮ አሁን የእግር ኳስ ማኔጀር ባስ ላይ ቁጭ ብሎ የአውሮፕላን ቁጭ ብሎ ከቡድኑ ጋር ነው የሚዟዟረው ከከተማ ከተማ። የስራ አስኪያጁ ስራ ግን መሆን ያለበት ስትራቴጂ መንደፍ ነው። ሙያዬ ስለሆነ እሱስ ብዙ ልገባብ ይችላል። አሪፍ ነው በሱ ልቋጨውና የግድ ክለቦች የህዝብ መሆን አለባቸው። የተጫዋቾቹም ደሞዝ መከፈል አለባቸው ተጫዋቾች። ምክንያቱም ህፃን ሲያድግ እኔ ተጫዋች መሆን እችላለሁ፣ ቤተሰብን አስተዳድራለሁ የሚል ህልም እንዲኖረው ማስቻል አለብን። ተጫዋቾች መከፈል አለባቸው በደንብ። ግን የሚከፈሉት ከኢኮኖሚ ጋር የታረቀ የክለቡን በጀት ያማከለ ክለቦች ደግሞ ወጥተው ስፖንሰርሺፕ አጋር ድርጅቶች መፈለግ አለባቸው። እኛ እኮ ታላቁ ሩጫን ከመጀመሪያ ጀምሮ በስፖንሰርሺፕ የደገፍ ነው። የሚደግፈን አካል የለም። በጣም ትርፋማ ነበር በዛ ከመጀመሪያው ጀምሮ እና ክለቦች የማይሆኑበት ምክንያት የለም። ሰው ነው የሚፈልጉት። እሱን ማሰልጠን አለብን። ዝግጁ ነን። ሰው ሀገር ሄደን እያሰለጠንን ነው ያለው በዛ ሙያ ላይ የሚሰሩና በዛ አድርጌ መልሰው እንደው ከጥያቄ ውጪ ልሁንብህና እንደው ስላነሳው አሁን ዝም ብሎ ወቅታዊ ፐርፎርማንስ በየትኛውም መልኩ ያደጉ ልጆች ናቸው ይሄን ያህል ትልቅ ገንዘብ የሚፈስባቸው። ይሄ ወቅታዊ አቋም ደግሞ ከሆነ ቦታ ይሰባሰባል። ለዛ ነው ቲሙ ብዙ ጊዜ የሚፈርሰው። ስለዚህ ይሄ ታዳጊ ፕሮጀክት ላይ እንደ ሀገር ካልተሰራ በስተቀረ እዚህ የተገኙት ኬትም በራሳቸው ጥረት የመጡ ልጆችን እያያዙ መሄድ እንደዚህ እንደ ቲምም እንደ ብሔራዊ ቲምም እንደ ክለቦችም ያለው ነገር ውጤታማ እንዳይሆን ያደርገዋል የሚለው እንዴት ተቀበለዋለህ? በትክክል በነገራችን ላይ የኢትዮጵያ ስፖርት ፖሊሲ አለ እና እንደ በፖሊሲና በመመሪያዎች የምንመራ ሀገር ከሆነን ነን በብዙ ጊዜ። በስፖርቱ ዘንድ ግን አይመስለኝም። ስፖርት ማለያ ስለሆንኩ ባለሙያም ምርምር ውጤቱም የሚያሳየው የስፖርት ፖሊሲው ምን ይላል? የመንግስት ሚና ስፖርቱን መደገፍ ነው ይላል። በባለቤትነት ክለቦችን የሚያስተዳድረው የህዝብ ነው ይላል። እርግጠኛ ነኝ ፕራይም ሚኒስትሩም ሌላም ሰው ይሄንን ሀሳብ በመረጃ ላይ ተመሰረተ ቢቀርብላቸው ይሄንን እንደሚደግፉ እርግጠኛ ነኝ። እሳቸው ጋር የሚያደርስ ሰው ነው የሚያስፈልገን። መረጃው ነው የሚለው። ስለዚህ የመንግስት ሚና መደገፍ ነው ማለት ነው ብለህ ስትል
በሚቻለው መጠን መንግስት በየመንደሩ መለማመጃ ቦታ መስራት አሁን ከአዲስ አበባ ላይ እንደምናየው በአንድ ዶክተር ኢንጂነር እኮ የምታፈራው በየሰፈሩ እኮ በየአካባቢው ትምህርት ቤት ስትከፍት ነው። ትምህርት ቤት ከሌለ ዶክተር እና ኢንጂነር አታገኝም። ጥሩ ተጫዋች ለማግኘት መጫወቻ ቦታዎች ሜዳ ይፈልጋል። የመንግስት ሚና እነዛ አይነት መሰረተ ልማቶችን መስራት ስቴዲየሙ መስራት ነው እንጂ የሐዋሳ ከተማ ወይ እንደ ፋሲል እንደ ጎንደር ከተማ የተጫዋቾች ደሞዝ መክፈል አይደለም። ምክንያቱም ባለቤትነቱ ክለቦች የመንግስት ናቸው። 10 ካሉት 20 ክለቦች ውስጥ አሁን ለምሳሌ በፕሪሚየር ሊግ የሚጫወቱት ሁለቱ ብቻ ነው፣ ጊዮርጊስና ቡና ብቻ ናቸው የመንግስት ያልሆኑት። በሙሉ የመንግስት መሆን አለባቸው። ለምን ፖሊሲው ይላል የ140 ሀገር ተሞክራትን አጥንተን ነው ያቀረብነው ለኢትዮጵያ የሚመጥነውን ነገር እና የመንግስት ሚና መደገፍ ስለሆነ ለመንግስት የከተማ የክልልና ዞን ወላይታን ብትወስድ ባለቤትነት የተያዙ ክለቦች ወደ ማህበረሰብነት መቀየር ግድ ይላል። ምክንያቱም ገንዘቡ ኮንዶሚኒየም ላይ፣ ጤና ጣቢያ ላይ፣ መንገድ ላይ፣ ውሃ ላይ ቢውል ይሻላል። ምክንያቱም ስፖርት ራሱን ችሎ ማፍራት ይችላል። አሜሪካ ውስጥ የ500 ቢሊዮን ዶላር ቢዝነስ ነው። የአንድ የአውሮፓ ሀገር ጂዲፒ ጋር የሚታረቅ ነው። ስለዚህ የተማረ ሰው ኃይል ያስፈልገዋል እና ለዚህም ደግሞ ክለቦቹ የማህበረሰብ መሆን አለባቸው። የማህበረሰብ ሲሆኑ ደግሞ ባለሙያ ሊመራቸው ይገባል። በጣም ግሩም ሳቤ ነው። ስለዚህ ከመንግስት ወጥቶ ወደ የህዝብ ክለብ እንደሚባለው ወደ ህዝብ ወርዶ በሙያተኛ መደገፍ መቻል አለበት። የሚገርም ሀሳብ ነው። በዛው ግን እግረ መንገድ ምን ያህል ስለ ኢትዮጵያም ስፖርት ምን ያህል ጥናት እንዳጠና ማሰብ ይቻላል። እያንዳንዱን ዲቴል ከምታነሳው አንፃር ስለ ታላቁ ሩጫ አነሳንና እንደው ቀደመኝ ይሳቅ እና ነካ ነካ አድርገን አለፍ ነው። ታላቁ ሩጫ ቀደም ስትናገር መግቢያ ላይ ላይክ እንደ መጀመሪያም ስራ መስሎ ተሰማኝ። አላውቅም፣ እሱን ትነግረኛለህ። ያንተ አሻራ እንዳለ ሆኖ እሳቤው እንዴት መጣ? መጀመሪያ እሳቤው እንዴት መጣ? ሁለተኛ ደግሞ ዛሬ ላይ ሆነህ ታላቁ ሩጫ አንዱ የሀገሪቱ ገጽታ ማሳያ ዓለም አቀፍ መድረክ ላይ ከምንታይባቸው ነገሮች አንዱ ሆኗል። ህዝቡንም ደግሞ በጋራ በአንድነት የሚያቆም ማንም ሰው ከሌ ሳይል በጋራ የሚቆምበት ማለት ምንም ያለምንም ኮምፕሌንና ጥያቄ አብሮ የሚሮጥበት ሜዳን የተዘጋጀውና በዚህ ውስጥ ያንተ አስተዋጽኦ መኖሩ ምን ይሰማሃል? ትልቅ ደስታ፣ ኩራት፣ ውስጣዊ ኩራት ይሰማኛል። ምክንያቱም ሁላችንም ኖረን ስናልፍ ጋሻው ምንድነው ብለህ ስታስበው በነገራችን ላይ ታላቁ ሩጫ ወደ 25ኛ ዓመቱ ነው። አዎ እኔ የነበርኩት የመጀመሪያዎቹ 6 ዓመታት ነው። ጋዜጠኞች ባገኙት ቁጥር ታላቁ ሩጫ ነው የሚሉኝ። እኔ 20 ዓመት አልነበርኩ። ሊረሳ አይችልም። አዎ ከኔ ጋር የነበሩት እኛ ወደ ታላቁ ሩጫ መጣናቸው ልጆች ናቸው የሚመሩት። እጅጉን ምስጋና ለነሱ ይገባቸዋል። ግን አንተ ላልከው ምን ይሰማሃል ያልከው የመጀመሪያ 6 ዓመት የሰራነው ስራ ነው ዛሬ ላይ የሚናገረው። ስታልፍም ይናገራል። ያ ማለት ክብደቱና ጉላቱና ጥልቀቱን ያሳያልና እጅግ ኩራት ይሰማኛልና በዚህ ረገድ ታላቁን አትሌት ኃይሌ ገብረስላሴና አሁን እየመሩ ያሉትም ልጆች ጎበዝ ልጆች ናቸው። እነሱንም አመሰግናለሁ። እኛ መሰረቱን ብንጥልም ማስቀጠል ደግሞ ሌላ ታሪክ ስለሆነ ክብርም ምስጋናም ለነሱ ይገባል። ያንን ብዬ ታላቁ ሩጫ ላይ በጣም ደስ የሚለኝ ነገር የሚገርም ነገር ይገርም አንተ የምታውቀው ምናልባት በቃላት ማዋዛት ካልሆነ በስተቀር ያንተ ሞያ ነው አይደል? ያ ደግሞ ታላቁ ሩጫ ደስታ የሚሰጥህ ደሃ ሀብታም፣ ህፃን አዋቂ፣ ሙስሊም ክርስቲያን፣ አካለ ሙሉ አካሉ ድጋፍ የሚያስፈልገው ጥቁር ነጭ ሳትል ሁሉም ሰው አንድ አይነት ከለር ቲሸርት ለብሶ ደሃ ይሁን ሀብታም ይሁን ሳታቅ ሳገምት እያንዳንዱ ሰው ባንድ ላይ ታሞ የመነሻ ቦታውን ለቆ ሲወጣ ያለው ደስታ በጣም ጥልቅ ነው። በጣም እግዚአብሔር አምላክ የፈጠረን ሰዎች እኩል እንደሆነን በማንነታችን በጥረታችን ልንለያይ እንችላለን፣ ግን እግዚአብሔር ፍጥሮች እንደሆነን የሚልክልን መልእክት አለ። ባህላዊ ፋይዳው፣ ማህበራዊ ፋይዳው፣ ታሪካዊ ፋይዳው፣ ፖለቲካዊ ፋይዳው፣ ኢኮኖሚያዊ ፋይዳው በጣም የበረከተ ነው። በነገራችን ያ ቅሪት ነው አሜሪካም ሄጄ ኑሮ ሲደላደል ይሄ በዚህ ላይ በቃም ብዬ ግራንድ አፍሪካ ነው የጀመርኩት። በጣም ደስ ይላል። ከእሳቤው አንፃር ያለውን ነገር ሲጀመር ያለውን ነገር እንትና ሌላው እዚህ ይደርሳል ብለህ እንትኑ ነበር ሲጀመር አይ ነው ፍሬውን አይተዋል። ግን አሁን ባለው ደረጃ እንደዚህ ይሆናል
በህዝብ ዘንድ በቃ በጣም ተናፍቆ በጉጉት እንደ ፌስቲቫል በውዴት ቅድም የጠቀስካቸው ነገሮች በሙሉ የሚከወንበት ዓለም አቀፍ ትኩረት የሚያገኝበት ዛሬ ላይ የተለያዩ ሀገሮች አምባሳደሮችም ከውጪ ሯጮችም ሁሉ እየመጡ ያኔም ነበረው በርግጥ የሚሆንበት ይሆናል ብለህ ነበረ እንትኑ ግምቱ ነበረ? እንግዲህ የወደፊቱን ነገር በእርግጠኛ ሆነ መናገር አይቻልም። ህልሙ ነበረኝ፣ ምኞቱ ነበረኝ፣ ተሳክቷል። እንደሚሆን ግን የሚያሳዩኝ ፍንጮች ነበሩ። የከኔ ጋር የሚሰራው ሪቻርድ የስራ ባህሉ በጣም ይገርማል። ጠዋት ገብቶ 3 ሰዓት ላይ ነበር ቢሮ መንገባውና ከቢሮ ስንወጣ የሰራነውን ስራ ሳይው ዞር ብዬ ይገርማል። በጣም ብዙ ስራ ነው። በነገራችን ላይ አሁን ያለኝ የስራ ባህል በግል ህይወቴ ውስጥ የሪቻርድ የስራ ባህል ነው። ተጽዕኖ አድርጎ በእጅጉን የሚገርም በአንድ ቀን ውስጥ የሚሰራው ፕሮባብሊ ብዙ ሰዎች በሳምንት የሚሰሩትን ስራ ነው። የሚገርም ነው። የዛ አይነት ሰው የሚመራው ድርጅት ደግሞ እንደማይወድቅ ተስፋ ነበረኝ። ያ ፍንጭ ነበረኝና እሱ እኔንም እዛ ውስጥም ያሉትን ልጆች ያሰለጠነንና በሱ ቅርጽ በሱ ስራ ባህል ስለወጣን በዚህ አጋጣሚ ምስጋናዬን ላቀርብለት እወዳለሁ። ፍንጩ ነበር። ቴንክ ዩ። ቆንጆ ሀሳብ ነው። ይሄንንም ነገር እንደው አንተም ፓርትነሮችም ሪቻርድም ጭምር እንደው ይሄን የመሰለ ሀሳብ ፈጥሮ የሚያግባባን በአንድ መድረክ የሚያሮጠን ስለ አንድነት የምናወራበትን መድረክ መፍጠር ስለቻላችሁ እንደው እንደ ሄሎ አባይም እንደ አባይ ቴሌቪዥንም ምስጋና ላቀርብ እወዳለሁ። ቀጣይ ደግሞ እስቲ እኔ ብቻ ሊያዘ ከተመልካች አንድ ጥያቄ እንከታተልና ማን ነው እናያለን። የሚመጣውን ጥያቄ አይተን እንግዲህ ትመልስለታለህ። መልካም። እሺ። እንኳን ደህና መጡ ዶክተር ጋሻው የኖቫ ኮኔክሽንስ መስራችና ዋና ስራ አስፈጻሚ የግራንድ አፍሪካን ረን እና የአፍሪካን ኢምፓክት አዋርድ ሁለት ታላላቅ ዝግጅቶች በአሜሪካ የሚያዘጋጁ ዝምተኛ ጀግና የሚባሉ ሰው ናቸው። እንግዲህ በአሜሪካን ሀገር ዘንድሮ ለ7ኛ ጊዜ ውድድሩ ይከናወናል። ዶክተር ጋሻው እንደሚታወቀው የታላቁ ሩጫ በኢትዮጵያ ከጀግናው ኃይሌ ገብረስላሴ ከሪቻርድ ጋር በመሆን እስከ 6ኛው ዓመት ድረስ ታላቁን ሩጫ የሰሩ በደንብ የሚታወቁ ግን እሳቸው ምንም የማይናገሩ እንዲሰራው የማይሉ ናቸው። አንድ እርሳቸውን መጠየቅ የምፈልገው ነገር ምንድነው? የተለያዩ ለአገርና ለሕዝብ የሚጠቅሙ ከስፖርቱ ጋር በተያያዙ የተለያዩ ጥናቶችን አቅርበዋልና እንደው በወፍ በረር የትኞቹ ናቸው ምን ይዘት አላቸው የሚለውን ለአገርና ለሕዝብ ቢያብራሩ መልካም ነው። በነገራችን ላይ ቀጣይ ጥያቄ ከጌጡ ጋር ተያያዥነት አለው። እንግዲህ ዶክተር ጌጡ ሲያሳጣኝ ያየው አይደለ? እኔ አንተ እያልኩ ነው እየተጫወትኩ ያለሁት አንቱ ብሎ ምንም ማለት ነው። ያምራል እንደዛ። አዎ እንደ ወዳጅ ቀረብ ብሎ ለመነጋገርም እንደሱ ይሻላል። ተቀበለናል። ልጨምርበት የጌጡ ጥያቄ ቆንጆ ነች። ምን ናቸው? ቅድም በምን ላይ እንደሆነ በተወሰነ መልኩ ነግረናል። መጽሐፍቶች ጥናት ላይ የተመሰረቱ እንደሆኑ እነሱን ጌጡ እንዳለው በተወሰነ መልኩ ብናብራራውና በምን ያህል ሁኔታ ተደራሽ ሆነዋል መጽሐፍቶቹ? ቅድም ነካ ያደረክልኝ ነገር ስላለ እነሱን በደንብ ብናያቸውና እሱም እንዳለው ይዘታቸው ምንድነው ያመጡትስ ተጽዕኖ የሚለውን እንየው እስቲ። በይዘታቸው ሁሉም የሚያጠነጥኑት በስፖርት ቢዝነስ ማኔጅመንት ላይ ሁሉም። የኔም የመጨረሻ ዲግሪ በዛ ላይ ነው ማስተምረውም። የዶክተራል ተማሪዎችም 4 ተማሪዎች አሉኝ። የዶክተራል ተማሪዎች ስፖርት ቢዝነስ ላይ ነው የሚሰሩት። ስለዚህ ይዘታቸው በዛ ላይ ነው። ተደራሽነታቸውን ካነሳህ ብዙዎቹ መጽሐፎች ቴክስት ቡክ ናቸው። የተወሰኑት ደግሞ ሃንድ ቡክ ናቸው። መጽሐፎች ሲጽፍ ኦተርድ እና ኤዲተር የሚባለው ኦተርድ ማለት ራስ የምጽፈው ነው ከመጀመሪያ እስከ መጨረሻው። ኤዲተር ደግሞ በአካባቢ በዛ ቶፒክ በአማርኛ በድረኝ ርዕሰ ጉዳይ በዛ ርዕሰ ጉዳይ ላይ ኤክስፐርት ስትሆን አንተ መሪ ትሆንና ሌላ በዛ ርዕሰ ጉዳይ ዙሪያ ደግሞ ንዑስ ርዕሰ ጉዳይ ላይ የራሳቸው ሙያተኛ ጥልቅ እውቀት ያላቸው ሰዎች ይጽፉና ወደ አንተ ጽሁፉን ይልኩላል። አንተ ገምግማው ይሄን አስተካክሉ ይሄን አሻሽሉ ብለህ
ስትጽፍ ደግሞ ኤዲተር ነው የምትባለው። ግማሾቹ መጽሐፎች ኤዲተርና ኤዲትድ የሆኑ ናቸው፣ ግማሾቹ ኦተርድ ናቸው። በራሴ ጻፈና በአርታይነት ይሰራል ባለው በአማርኛ በዛ መንገድ ባስቀምጠውና በቴክስት ቡኮቹ ተደራሽ ናቸው። ከኛ አድማጭ ጋር እንደው የሚታረቅ አንድ ነገር በጠቅስል ብትፈቅድልኝ ለኔ ኩራት የሚሆነኝ ውስጤን የሚያረካኝ ነገር የኢትዮጵያውያን ተማሪዎች የኛ መጽሐፍ ይጠቀማሉና ማላቃቸው ተማሪዎች ከካታር ከቻይና ከፈረንሳይ ስፔን ጀርመን እንግሊዝ ሀገር በመጨረሻ ስሜ ነው የምትጠራው አብዛ ነው የመጨረሻ ስሜና ዶክተር አብዛ መጽሐፍን እንጠቀማለን ኢትዮጵያዊ ስለሆንክ ደስ ብሎናል ኩራታቸውና ደስታቸውን ይጠቅሳሉ። በዛ ሙያ ላይ ሆነን አስተማሪዎቹም በዛ በሙያ ላይ የራሴን አስተዋጽኦና አሻራ ስለጣልኩኝ አስተማሪዎቹም በዚህ ሰው የተጻፈ ብለው በሚገልጹበት ጊዜ ኢትዮጵያ ስትሆንና ክላስ ስትሰማ የራስ ሀገር ሰው በአንተ አስተማሪ ተጠቅሶ መጽሐፉን ቴክስት ቡክን ሲጠቀሙ የሚሰማ እርካታ እንግዲህ ለሰዎቹ ተዋለውና ኢሜሎች ይደርሱኛልና እጅጉን እረካለሁኝ። እንግዲህ ያለ አስተዋጽኦም አንዳንዴ አንስፖክን የማይነገሩ አስተዋጽኦች አሉ አይደለ? እኔም ነገር ለካ ዩኒቨርሲቲ ፕሮፌሰር መሆን እችላለሁ የሚል መልእክት የሚልክ ይመስለኛል በኔ እይታ። እነዛ የሚጽፉልኝ ሰዎች ምናልባት ውስጣቸው ያደረ የጤናማ መንፈሳዊ የሆነ ቅናት ልበለው መልካም ቅናት እንደዛ መሆን እችላለሁ ስላለ ነው ኮርኩራቸው መጽሐፍ እንግዲህ ያነሳ አይተውት እኮ ጸጥ ሊሉ ይችላሉ። ተነስተው ኢሜል ለማድረግ ያነሳሳቸው ግን ያን ስሜት እንዲፈጠር የሆነ ቅሪት አሳድሯል ማለት ነውና በዛ ረገድ እጅጉን እርካታ ይሰማኛልና መጽሐፎቹ ስፖርት ላይ ናቸው። ለኔ ግን ካሉት መጽሐፎች በሙሉ በህይወቴ ነገ የዛሬ 10 ዓመትም 20 ዓመትም አንድ ኢትዮጵያዊ ያነሳዋል ምለው በአማርኛ የጻፍኩት የኢትዮጵያ እግር ኳስ ላይ ያጠነጠነው መጽሐፍ እጅግ ጥልቅ እጅግ የነጠረ ልቤን አውጥቼ ያፈሰስኩበት ነው የሚባለው የእንግሊዘኛ አማርኛ ትርጓሜው መጽሐፍ ነውና የጠራ መጽሐፍ እንደ የምርምር ውጤት ራሱ የምርምር ስራዎች እንዴት እንደሚሰሩ ራሱ አስተማሪ የሆነ መጽሐፍ ጥልቀቱ የሰፋ እግር ኳሱን ሊቀይር የሚችል ማንም ሰው አንስቶት አንብቦት ሊቀየር የሚችል መጽሐፍ ነውና ያ መጽሐፍ ደግሞ በአማርኛ መጽሐፍ እጅጉን ያረካኛል። ግሩም ነው በጣም። ገበያ ላይ ወጥቷል ዶክተር? የኢትዮጵያ ፕሪሚየር ሊግ ነው ኮንትራክት ወስዶ ጨረታ አውጥቶ የሰራው። እሺ ጨረታ ሲወጣ ግን እጅግ በጣም ዝቅተኛ ጨረታ አስገብተን ነው የሰራነው። ምክንያቱም ለሀገሬ ምን ላበርክት። በትክክል ስፖርት ቢዝነስ ነው ማጠናው ስላቸው ስፖርት ቢዝነስ ፒኤችዲ የሚባልበት ዘመንም ነበረ። የሚገርም ነው ነበርና ያንን መጽሐፍ መስጠቴን ሆን ብዬ ብለን ዝቅ ያለ ዋጋ ሰጥተን ምክንያቱም አላማችን ገንዘብ አልነበረም መጽሐፍ ተደራሽና ተደራሽና ለውጥ እንዲመጣ እና ለጠየቀኝ ጥያቄ እንደው መግቢያውን ልስጥ ብዬ ነው። ባለቤቱ የኢትዮጵያ ፕሪሚየር ሊግ ነው። ኃላፊነቱም አደራም መጠይቃቸው በህዝብ ፊት መጽሐፉን ለህዝብ ማድረስ አለባቸው ዋው እንዴ በደንብ መድረስም አለበት። እኔ እንደውም ምልልህ ነበረ የጻፍካቸው መጽሐፍቶች ብዙዎቹ በእንግሊዘኛ ናቸው። እኔ እንደውም ይህች አማርኛዋን ቅድም እኮ ጠቁመኛል ዘነጋውና ተተርጉመው ወደኛ ቢመጡ እንዴት ኢፌክቲቭ ነው ወይ እና እሱን ታስባለህ ወይ የሚል ጥያቄ ልጠይቅህ ነበረ። ግን በዚህን ያክል መልኩ አስተዋጽኦ ከተደረገ እንግዲህ የኢትዮጵያ ፕሪሚየር ሊግ ይሄ ነው አስፈላጊው ነገር ማለት ክፍተቶቻችንን ልናይባቸው የምንችልባቸውና ለውጥ ልናመጣባቸው የምንችልባቸውን ነገሮች ይዘን መቀመጥ የለብንም። ወደ ህዝብ ቢደርስ በተለይ ስፖርት ላይ ያለው ማህበረሰብ ይጠቀምበታል፣ ስፖርቱም ያድጋል ብዬ ተስፋ አድርጋለሁ። በቅርቡ ይሄንን ያከናውናሉ ብለን ተስፋ እናድርግ አይደለ? አሁን የጠየቅኩ ያስኬዳል። መጽሐፍቶቹ ወደፊት ቢተረጎሙ ለኛ ይጠቅሙናል እንደ ኢትዮጵያ? በደንብ ይጠቅማሉ። ለምሳሌ ምን አለ መሰለኝ እኛ አዲስ አበባ ዩኒቨርሲቲ ስንማር ማርኬቲንግ ስንማር የአሜሪካን ማርኬቲንግ ነበር የተማርነው። የኢትዮጵያ ውስጥ ማርኬቲንግ መጽሐፍ ጥረት እያደረግን ነው፣ ገና አላማ ላይ ያለ ነው። ለምን ስለ ዳሽን ባንክ አናወራም? ባንክ እንደ ምሳሌ አንሰ ለምን የኢትዮጵያ ኢንሹራንስ ኮርፖሬሽን አናወራም? ኢትዮጵያን ኤርላይንስ ኤግዛምፕልን አንስተን ቴክስት ቡክ ለምን አንጽፍም? መጻፍ እንችላለን። ለሰው ሀገር እንግዲህ እየጻፍን አይደለም? እውነት ነው። ብዙ መጻፍና መጻፍ አለበት። በዛ ረገድ መተርጎም ብቻ ሳይሆን ኢትዮጵያዊ መልክ ያላቸው ስፖርት ማርኬቲንግ መጽሐፎች መጻፍ እንችላለን። ያን ብዬ ግን በተለይ በቀጥታ ተተርጉሞ ለኢትዮጵያ እግር ኳስ እና ለሌላውም ሰው ለባንክ
ለኢንሹራንስ፣ ለሆቴል፣ ለኤርላይንስ የሚጠቅም መጽሐፍ ግን አለ። ስፖርት ስፖንሰርሺፕ የሚባል ኦኬ ቤስት ሴሊንግንም ነው። በደንብ በስፋት የተደረሰ የተሸጠ መጽሐፍ ነው። እሱ መጽሐፍ ጊዜው ያለው ሰው ፍላጎት ያለው ሰው መተርጎም የሚችል ካለም ካብረን ተጋግዘን ልናደርገው የምንችለው ነውና ስፖርት ስፖንሰርሺፕ። ምክንያቱም እዚህ ሀገር በነገራችን ላይ በጣም በተሳሳተ መንገድ ፍቺ ካገኙ ቃላቶች መካከል ስፖንሰርሺፕ ነው። እጅጉን የተሳሳተ ትርጉም። ስፖንሰርሺፕ እርጥባን ተደርጎ ነው እየተወሰደ ያለው። ስፖንሰርሺፕ ቢዝነስ ነው እና በዛ ረገድ ያንን የሚያስተምር መጽሐፍ ነው። ግሩም ነው። እንግዲህ ወደፊት እንጠብቃለን ማለት ጊዜና ወቅቱ ተገጣጥሞ ከሚመለከተው ሰው ወይ ደግሞ የገባው ሰው ይሄንን ካንተ ጋር ሆኖ ወደ ማህበረሰቡ ወይ ደግሞ ወደሚፈለገው ተቋም ያደርሳል ብለን ተስፋ እናደርጋለን። አሁን እዚሁ ኢትዮጵያ ላይ ስላወራን እንደው ካጠናው ጥናት አንፃር ስፖርት ሳይንስ እና ኢትዮጵያ ያላቸው ትስስር እንደው ምን ይመስላል? እንደው በአንተ እይታ እና ራሱ አሁን አንዳንድ ሰው ስፖርት ሳይንስ ነው ያጠናሁት ይላል። ስፖርት ሳይንስ ራሱ ምንድን ነው? በጣም ጥሩ ጥያቄ ነው። ስፖርት በጣም ሰፊ ነው። አሁን ለምሳሌ እኔ የማስተምርበት ዩኒቨርሲቲ 4 ክፍል አለው። የአካል እንቅስቃሴ ጥናት፣ ስለ አጥንት፣ ስለ ጡንቻ የሚያጠና ፊልድ አለ። ስለ ምግብ የሚያጠና አለ። ስፖርተኞች ምን አይነት ምግብ መብላት አለባቸው፣ የተመጣጠነ ምግብ መብላት አለባቸው አለ። አንድ ተጫዋች ከአካሉን እንዴት ማስቀጠል እንዳለበት ፊዚዮቴራፒም፣ ማሳጅም፣ መድኃኒቶችም እንዴት መውሰድ አለበት የራሱን የቻለ ፊልድ ነው። የስፖርት አስተማሪ ደግሞ አለ ፊልድ አለ ራሱን የቻለ። የኛ ደግሞ ስፖርት ቢዝነስ ነው። ሶ አይተው እንደሆነ 5 ነው የጠቀስኩልህ። ይሄ በጠቅላላው ስፖርት ሳይንስ ነውና ስፖርት ሳይንስ ብሎ ፊልድ የለም። ስፖርት ሳይንስ መስክ እንደው ለሰው ይሄንን በሙሉ ወደ ውስጥ ገብቶ ማስረዳት ሳይችል ሲቀር ስፖርት ሳይንስ ልትል ትችላለህ። ግን ከሜዳ ላይና ከሜዳ ውጭ ያለውን ብለህ ስታይ ደግሞ ስፖርት ቢዝነስ ማኔጅመንት የኔ ሙያ ነውና እኔ ከሜዳ ውጭ ያለውን ነው የማየው። እንዴት ነው ቢዝነስ የሚሰራው ነው። ዳኝነቱና አሰልጣኝነቱን ተጫዋችነቱን የኔ ሙያ አይደለም። ስለዚህ ይለያያሉ በዛ መስክ። አትሊስት ምላሽን ከሰጠው ከኢትዮጵያ ጋር ተያይዞ ያለውስ ከኢትዮጵያ ጋር እያደገ ያለ መስክ ነው። ብዙ ዩኒቨርሲቲዎች ፕሮግራሞችም እየሰጡ ነው። ጥልቀት እውቀት አለኝ ብዬ መናገር ባልችልም እየዳበረ ያለ ተስፋም ያላቸው ልጆች እየወጡ ያሉበት መስክ ነው ብዬ አስባለሁ። በጣም አመሰግናለሁ። አሁንም እንግዲህ አንድ የተመልካች ጥያቄ ዛሬ ሰርፕራይዝ ልታረጋግጥ ጌጡ ጥያቄውን አልጨረሰም ቆርጠነው ነው እንጂ ሌሎች ጥያቄዎች አሉት። እስኪ ቀጣይ ጥያቄው ምንድነው? የጌጥሻን ጥያቄ ተከታትለን እንመለስ፣ ትመልስለታለህ። እነዚህ 2 ታላላቅ ዝግጅቶች በአሜሪካን ሀገር በክብር ትውልደ ኢትዮጵያን እና ኢትዮጵያን እንደዚሁም ከኢትዮጵያ ወደ አሜሪካ ተጋብዘው የሚመጡ የክብር እንግዶች በተገኙበት ዓለም አቀፍና የሀገር ውስጥ ሚዲያዎች በተገኙበት የሚሰጥ የሚዘጋጅ ክብር ያለው ዝግጅት ነው። እንደው በዓመተ ምህረት ዶክተር እነማን ተሸለሙ? በአሜሪካን ሀገር ኦክቶበር ላይ የሚከናወኑ 2 አበይት ዝግጅቶች አሉ። አንደኛው የግራንድ አፍሪካን ረን በአዋቂዎች የ5 ኪሎ ሜትር የጎዳና ሩጫና የ1 ኪሎ ሜትር በህፃናት የሚከናወን ነው። እንደዚሁ በማግስቱ ደግሞ የአፍሪካን ኢምፓክት አዋርድ ሽልማቶች ይከናወናሉ። የነዚህ ዝግጅቶች ዋና መፈክር አብሮነት መሻል ነው። አብሮነት መሻል ለኢትዮጵያን ለሀገርና ለህዝብ የሚሰጠው ነገር ምንድነው? ዲያስፖራውን በማሰባሰብ ነው። የሁለተኛዋን ጥያቄ እንመለስባት። ያጋጣሚ ከጌጡ ጋር ተነጋግረን ነው የሚመስለው ማለት ነው። በተለይ የአፍሪካ ኢምፓክት ላይ ቀጥሎ ላነሳ የነበረውን ጥያቄ ነው ኦልሞስት ጌጡ የጠየቀው። ግን እንደው ላያይዛ ጥያቄዋን ስለሰማኸው ለስንተኛ ጊዜ ተካሄደ፣ በዛ የሽልማት ፕሮግራም እነማን ተሸለሙ የሚል ጥያቄ ጠይቋል። በምን ሐሳብ የተጀመረ? ለምንድን ነው የተጀመረው?
ዶክተር ቅድም ይስሐቅም ሲጠይቅ ነበረ እንደዚህ አድርጎ ግን እውቅና እንደሚገባውን እውቅና አላገኘም አለ። እኔ የሰራ ሰው እውቅና አግኝቷል ነው በተማሪዎቹ በስራው በምናምን አግኝቷል ብዬ ነው የማስበው። ግን ደግሞ የሪኮግኒሽን የሚባል ነገር ደግሞ የለምና ከዛ አንፃር የፈጠረብህ ነገር አለ። ሰዎች እየሰሩ ተገቢውን ክብር አያገኙምና ያንን ነገር ከማሰብ አንፃር የመጣ ነው። እስኪ ሰፋ አድርገን እንድታየው ብዬ ነው። አመሰግናለሁኝ። እሱ ሀሳብ ስለሆነ ሀሳቡ ላይ እንድንነጋገር ስለፈቀድክልኝ እጅጉን አመሰግናለሁ። ከዛ በፊት ግን ስለ ጠቆም ማድረግ እንደ መረጃ ማቀበል ያለብኝ ጥያቄም ጠይቀኸኛል። ዝግጅቱ ኖቫ ኮኔክሽንስ ነው የሚባለው። ከምናስተምረው ስራ ውጭ እዛ ሀገር መኖር ስንጀምር ለሀገራችን ምን እናድርግ ሀገር ቤት መሄድ አንችልም ስንል የጀመርነውን ለትርፍ ያልተቋቋመ ድርጅት ነው። እንግዲህ ኖቫ ኮኔክሽንስ ግራንድ አፍሪካ ረን እና አፍሪካን ኢምፓክት አዋርድ የሚሉ በየአመቱ የሚዘጋጁ ዝግጅቶች አሉ። ኦክቶበር በገባ በሁለተኛው ሰንበት ቅዳሜና እሁድ ነው የሚካሄዱት። ሩጫው ቅዳሜ፣ ሽልማቱ እሁድ ዕለት እና የአፍሪካን ኢምፓክት አዋርድ ጌጡም የጠየቀው አንተ ጋር የጠየቀኝ ላይ ስመጣ የሚዘጋጀው አሁን ለስድስተኛ ጊዜ ነው። በኮቪድ ጊዜ ተቋርጧል መሰባሰብ ስላልቻለ። አላማው በሶስት መስኮች ነው። ዘንድሮ ወደ አራተኛ አንድ ጨምረናል። በሶስት መስኮች በኪነ ጥበቡ፣ በቢዝነሱና ወይም በስራ ፈጠራውና በስፖርቱ ዓለም አስተዋጽኦ ያበረከቱ፣ ተጽዕኖ ያሳደሩ፣ ተሻጋሪ ለውጥ ያመጡ ኢትዮጵያውያን በህይወት ያሉ ኢትዮጵያውያኖችን ነው የምናስብበት። በእኚህ መስኮች በህዝብ ዘንድ በስፋት የሚታወቁ ሰዎችን ቶሎ ቶሎ ብዬ ልጥቀስልህ ጊዜ ለመቆጠብ። የመጀመሪያው ሽልማት ላይ ቴዲ አፍሮና ደራርቱ ቱሉ፣ በ2021 ላይ ጥሩነሽ ዲባባ፣ አቶ በረከት ወልዱና ኤኮን ሴኔጋሊስ አሜሪካን አቀንቃኙ አንድ ኢትዮጵያዊ እህታችን የሮዚና ባለቤት የሷ ባለቤት እሱ የተሸለሙበት ነው። ከዛ በ2022 የረኛይ ሙሉ ቲሙ ያንተ ወዳጆች በጣም ግሩም ጊዜ ሙሉዓለም፣ ድርብ ወርቅ፣ ቃል ኪዳን፣ የቱ ተጠቅሶ በጣም በርካታ ናቸው። ሰለሞን እና ማኑኤል በርካታ ናቸው። እነሱ እንደ አንድ ግሩፕ የረኛይ ቲም ቀነኒሳ ለመጀመሪያ ጊዜ ከቤተሰቡ ጋር የተገኘበት ዋው ዝግጅት ነበረ በ2023። በ2024 ደግሞ ጋሽ ሙላቱ አስታጥቄ፣ ጋሽ ግርማ ዋቄ እና የስለሺ ስህን እንዲሁም ደግሞ ለመጀመሪያ ጊዜ የዲባባ እህትማማቾች ለመጀመሪያ ጊዜ የተገኙበት ዝግጅት ነው። የዲባባ ልጆች ጥሩነሽ፣ ገንዘቤ፣ ሜላት፣ አና የተገኙበት ነበረ። በዛ ወቅት እጅጋየው መድረስ አልቻለችም፣ እሷ አልነበረችም፣ ግን ቤተሰቡን ወክለው ቤተሰቡ ለመጀመሪያ ጊዜ የታሰበበት ነበረ። አዎ አምና ደግሞ አስቴር አወቀ፣ ወይዘሮ መዓዛ ብሩ፣ እነ ርብቃ፣ ጉዳፍ ጸጋይና ትዕግስት አሰፋ ሪከርድ ሆልደሮች። በዛው ያው ሪከርድ አይቆይም ሊሰበር ይችላል፣ ግን በወቅቱ ፐርፎርማንሳቸው ያደረጉት ለሀገር ያመጡት ነገር ቀላል አይደለም። በወቅቱም በህይወት ዘመናቸው የሚያደርጉት ራሱ በቂ ነው፣ የሚረሳ አይደለም። ካሁን በኋላ ብዙም ያመጣሉ የሚያመጡትም በቂ ነውና እነሱ ናቸው በር የታሰቡበት። እሱን ጠቆም አድርጌ ያ የጌጡን ምላሽ የሚሰጥ ይመስለኛል። ለምን ተካሄደ የሚል ጥያቄ ሀሳቤው ምንድን ነው ብለኛል። ሀሳቤው ምን መሰለህ ይገረም ብዙ ጊዜ እግዚአብሔር ፈቅዶ ብዙ ሀገር መሄድ እድሉን አግኝቻለሁ። በዩኒቨርሲቲ ውስጥ ታስተምራለህ። አሜሪካ ውስጥ የምታስተምርበት ዩኒቨርሲቲ ጎበዝ ከሆንክ በጣም ነው የሚንከባከቡህ። እዚህ ሀገር እንደ እንቁላል ነው የምንለው። ክብር ይሰጠዋል። አዎ በብዙ ሀገሮች አጋጣሚ በመጓዝበት ጊዜ ለራሳቸው ሰዎች ያላቸው ክብር ያስቀናሃል። ሰው ሀገር ሄደን እኛን ሲያከብሩ ስታይ ለምንድን ነው ሀገራችን ውስጥ እንደዚህ የሌለው? ኢቭን ስታሽከረክር ራሱ መንገድ ላይ እኮ አክብረው እንኳን ካንተ ከኔ ቅደም የሚል ሰው እኮ የለም። እንደማይቀድም እያወቀ አንተ አፍንጫ ውስጥ ሊገባ ይችላል። እሱ ራሱ ትንሽ እንከባበራለን። እንደው ማግነን ይሆንብኛል የትራፊኩን ያመጣሁት። የትራፊኩ ሌላ ሀሳቢያችንን ወክሎ ሊያገልጽልን አይችልም። እንደው ራሴን ለመግለጽ የሁለቱን ጥግ ለማሳየት ብዬ ነው። እና የመከበርና የመደናነቅ ባህላችን ብዙ አይደለም። በተለይ ደግሞ በውጭው ዓለም
አንድ ሰው ታሟል ካለን ገንዘብ የማዋጣቱ ነገር ጥሩ ነው ግን አረፈ ሲባል ግን ሁሉም ይረባረባል እንዴ በህይወት ያለውን ሰው ለምንድነው ማናቀው ማንደግፈው ሚል ነገር ይፈጥርባልና የነዚህ ሐሳቦች ድምር ነው ለምን ሩጫውን ካካሄድን በኋላ ምናከብራቸውን በህይወት ያሉ ነው በነገራችን ላይ አፍሪካን ኢምፓክት አዋርድ ላይ የሚሸለሙት እና በህይወት ያሉ ኢትዮጵያኖች በእነዚህ መስኮች ተሻጋሪ ለውጥ ያመጡ ሰዎችን ለምን አናከብራቸው ምስጋና ለምን አናቀርብላቸው ኃላፊነትም ለምን አናሸክማቸው የበለጠ እንዲቀጥሉበት በሚል ሐሳብ ነውና ዘንድሮ ደግሞ በበጎ አድራጎት ጨምረን ምናካሄደው ዝግጅት ነውና ወደ 7ኛ ዓመታችን ኮቪድ ጊዜ ስላልተካሄደ 6ኛ ዓመታችን ለስድስተኛው ሽልማት ሩጫው 7ኛ ነው አልተቋረጠም በኮቪድም ቨርቹዋል ተካሄዷል በጣም ይገርማል በቨርቹዋል ተካሄዷልና በቨርቹዋልም እንደው አልጠየከኝም እግረ መንገዱን ለማንሳት እነ ኒውዮርክ ታይምስ ዋሽንግተን ፖስት ዘግበውታል ዋው በጣም ይገርማል አው የኛ ዝግጅት ትልቅ ሆኖ ብቻ አይደለም የዲባባ ቤተሰቦች ባዶ ስቴዲየም ላይ ሮጠዋል ደራርቱ ኮቪድ ጊዜ ከቤት መውጣት አንችልም ነበር ግቢ ውስጥ ሮጣለች ከልጆቿ ጋር ቀነኒሳ ትሬድ ሚል ላይ ሆኖ ኢትዮጵያኖች አይዟችሁ አብረነን በርቱ በየቤቱ ነበር ሰው በፍርሃት ያለውና ትልቅ ሞራል እኮ ይሰጣል ሞራል ይገነባል በጣም ትልቅ ነው እና በዛ ምክንያትም ነው ዋሽንግተን ፖስትም ኒውዮርክ ታይምስም ያሉት እና ፎክስ MSNBC የዘገቡት በወቅቱና እንደዛው ነው አልፏል በጣም ደስ ግን እንደ ሩጫውን ስላነሳ ነው እያየው አያለው መቼም እድሜ ለሶሻል ሚዲያ የተሮጠው በጣም ትልቅ ቁጥር ነው የሚሮጠው ሰው በጣም ብዙ ነው ፕሮግራሙ ኢቨንቱ በጣም ትልቅ ነው ከዚህም ሀገር ለሽልማት መርሃ ግብሩም ይሁን ብቻ ለዛም ፕሮግራም ሰዎች ይጋበዛሉ በጣም እንትን ነውና ከዛ አንፃር ግቤን መጥቻለሁ በሰው ሀገር በጣም ከባድ ነው ሰው አሰባስቦ መገመት አያቅትምና ግቡን መጥቷል ብለህ ታስባለህ አንጻራዊ ነው ላለው ብዙ ጊዜ እድገትና አድናቆት አንጻራዊ ነው ቅድም እንዳልኩ አንድ ቀን በአንድ ጊዜ በልተ ተመስገን ጌታዬ ብለህ ማድረም ትችላለህ አይ መክሰስም ያስፈልገኛል ከቁርስ በኋላም ትንሽ ስናክ ያስፈልገኛል የምትልም ከሆንክ እንደራሰ ነው እይታ ነው ስኬት የራስ መነጽር ነው አይደለ እና ለኔ ገና ይቀረዋል ምንም ቢቀረዋል ግን አንድ ነገር መጠቆም ፈልገው ነገር አሜሪካ ላይ 1000 ሰው ማውጣት ኢትዮጵያ ላይ 10000 ሰው ማውጣት ነው ምክንያቱም አሜሪካ ውስጥ ልጅ ራሱ የሚጠብቅልህ ሰው ችግር እኮ እዚህ እኮ እናትህን እህትህን ጎረቤትህንም እዛ ፕሮባብሊ ከጎረቤት ጋር 3-4 ቀን ሊሆን ይችላል በወር ውስጥ የምትባባለው አስቸጋሪ ነውና አው እያደገ ያለ ነው ግን ማደግ አለበት ምክንያቱም አፍሪካ ነው ህልማችን የጀመርነው ከኢትዮጵያ ነው ከምናቀው ማህበረሰብና ቀስ ይያለን እናድጋለን ባለን ነውና ቁጥሩ እያደገ ነው ተመስገን ነው እግዚአብሔርም እየረዳን ነው እና የሚያበረታታ ግን ነው በጣም በተለይ ደግሞ አጋር ድርጅቶቻችን በዚህ አጋጣሚ እንዳመሰግንም ፈቀደልኝ ያለ እነሱ ድጋፍ እውነት ነው ከፍተኛ ወጪ ነው ያለው እውነት ነው በጣም ብዙ ወጪ ነው ያለውና እሱ ደግሞ አምነውብን ስላገዙንም ደግሞ ላጭር ጊዜ አይደለም ይገባል እንግዲህ በዚህ አጋጣሚ ያው ግራንድ አፍሪካ ራንን ይሁን የአፍሪካ ኢምፓክት አዋርድን እንግዲህ ያያገዛችሁ ምክንያቱም በነገራችን ላይ ማገዝ ሲባል ቅድም ብለዋል የተለየ ነገር አይደለም ሰዎች ዕውቅና ሲሰጣቸው እንደ ሀገር ከፍ የምትልበትን ፕሮግራም ሰዎች ሐሳብ ይዘው ሲመጡ ያንን ሐሳብ መደገፍ ዶክተር ጋሻው መደገፍ አይደለም ራሱ አላማውና ሀገርን ከመደገፍ አንፃር አብሮ የቆሙትን በዚህ አጋጣሚ ለማመስገን እንወዳለን አሁን እንግዲህ ቀጥሎ ደግሞ ሌላ የተመልካች ጥያቄ እኛ በልማድ ነው ተመልካች የምንለው የምታቀው ሰው ሊሆን ይችላል ወይ ወዳጅህ ሊሆን ይችላል ወይ በስራ አጋጣሚ ያገኘው ሰው ሊሆን ይችላል አይታወቅም የሱ ጥያቄ ነው የሚቀጥለው ተከታትለን እንመለስ ሰላም ዶክተር ጋሻው እንዴት ነህ ይሄ ለኔ ትልቅ እድል ነው አንተን እንደዚህ ላይቭ ቪዲዮ ላይ ጥያቄ መጠየቅ መቻሌ እኔ ሁለት ጥያቄዎች አሉኝ ከሁለት ጥያቄዎች አንዱ ምንድነው በዲያስፖራውና በዚህ ባለነው ነዋሪዎች መሃል ትልቅ ድልድይ ነው የሰራውና ይሄን ድልድይ ይሄንን አብሮነት ለመፍጠር ይሄንን ግራንድ አፍሪካ ረን የሚባል ትልቅ ውድድር እንደምታዘጋጅ ግልጽ ነው ይሄንን ለመፍጠር ምንድነው ኢንስፓየር ያደረገ ምንድነው ያነሳሳህ የሚል ነው አንደኛው ጥያቄ ሁለተኛው ጥያቄ ደግሞ የሚሆነው
እንደሚታወቀው የአይዴንቲቲ ክራይስ ወይ ደግሞ የአይዴንቲቲ ጥያቄ ያለባቸው በጣም ሞር ዳይቨርሲፋይድ የሆኑ ነዋሪዎች ናቸው በዲያስፖራ ያሉት ሰው ዲያስፖራዎቹን እነሱን ሰብስበህ ኢትዮጵያ ካሉ አትሌቶች ጋር ከተለያየ የኪነ ጥበብ ባለሙያዎች ጋር አንድ ላይ በማድረግ በየአመቱ እንግዲህ ኦክቶበር 12 ካልተሳሳትኩ የሚዘጋጀው ውድድሩ ይህንን ስታደርግ የካልቸራል አይዴንቲቲውን እንዴት አንድ ላይ ይሄ አብሮነትን መፍጠር እንዴት ተቻለ እንዴት አዋሃድከው እሱ ላይ ምንም አልተቸገርኩም ወይ የሚለውን ለመጠየቅ ወዳለሁኝ እዚሁ ላይ ያያይዤ እንግዲህ ቀጣይ ለሚመጣው ትልቅ ትውልድስ ምንድነው የታቀደው የበለጠ ለማሳደግ እንዲሁም ለማስቀጠል ይታሰባል ወይ የሚለውን ነገር አያይዤ ለመጠየቅ ወዳለሁኝ ይሄንን ምድል ሰጥተኝ እንግዲህ በጣም አመሰግናለሁ አክባሪ ወዳጅ ነኝ ዶክተር ጋሻው አመሰግናለሁ በጣም አመሰግናለን ነባ በቀጥታ ወደ ዶክተር ጥይት Thank you ነባ እኔም እጅጉን አድርጌ አመሰግናለሁ ጥሩ ወዳጄ ነው መልካም ሰው ነውና አመሰግናለሁ ጥሩ ጥያቄዎች ነው የጠየቀኝ የግራንድ አፍሪካን የዲያስፖራውን እውነት ነው ድልድይ ሆነዋል በጣም እንደ አንድ የራሱን ድርሻ እየተወጣ ነው ሙሉ ምላሽ ሆናል ማለት ሳይሆን የራሱን ድርሻ እየተወጣ ያለ ድርጅት ነውና ለዛም የነነባም መገዛ ነው በነገራችን ላይ ዝግጅቱ የጋሻው ወይም ቦርድ ወይም ደግሞ አድቫይዘሪ ቦርዱ አይደለም ይገርም አንተም ማስተዋጽኦ አለ ከዚህ በፊት ላሉት እነ ሸዊትም እነ ቅድስትም እነ ነባም እጅጉን ጌጡም አላቸው አስተዋጽኦና የዲያስፖራው ብቻ ያሉ የሶሻል ሚዲያ ተጽዕኖ ፈጣሪዎች ሳይሆን አገር ቤት ነው ሐሳቡን የተቀበለ በሙሉ የወደደው በሙሉ ሐሳቡን ተወደዋል መሰለኝ እንግዲህ በተለይ ነባ አንድ ነገር ጠቆም አድርጓል የማንነት ጉዳይ ላይ የማንነት ጉዳይ ላይ ብዙ ጊዜ የሚታየን አገር ቤት የሚመላለሰውን የውጭ ሀገር ነዋሪ ነው እኔ ዲያስፖራ ከሚለው ቃል ራቅ ለማለት ሞክራለሁ እና የውጭ ሀገር ነዋሪ የሚገርም ነገር ይገርም አሜሪካ ውስጥ 30 አመት የኖረ ሰው አለ ኢትዮጵያዊ አገር ቤት መምጣት የማይችል በተለያየ ምክንያት ልጆቹን ወደ አገር ቤት ማምጣት በተለያየ መንገድ ያልቻለ ሰው አለ በኢኮኖሚያዊ ህሚም በማህበራዊውን በኑሮ ሁኔታ ያልቻለ ሰው አለ እና በዛ ረገድ ኢትዮጵያ ስትባል መገለጫ የሆኑ ሰዎች አሉ ደራርቱ ቱሉ ቀነኒሳ በቀለ ጥሩነሽ ዲባባ ስታይ ኢትዮጵያን ነው የምታየው እነዛን ሰዎች በዛ ቦታ ላይ ወስደህ ኢትዮጵያ ያፈቀቻቸው ሰዎች ለ30 ለ25 አመት ያለሉ ሰዎች ማገናኘት ድልድይ መሆን ምክንያት መሆን መርሻለ ራሱ ትርጓሜና ጥልቀቱን ምናልባት ማናቀውን ዓለም የማድነቅ ጉልበታችን ካልደረሰብን የማውቁ ነገር ይሳሳ ነው እዛ ሀገር ያለው ሰው ግን ይሄን የሚያዳምጥ ምናልባት አው ሊልና ትርጓሜው የጠለቀ እንደሆነ እንደሚሆን ልነግርህ ወዳለውና የማንነት ግንባታ ላይ ኢትዮጵያዊነትን አጉልተህ ስትራክተህ አንድ ቅዳሜ ጠዋት ቢሆንም ለ3 ለ4 ሰዓት ከራስ ሰዎች ጋር ወገኖች ጋር ተገናኝተህ አማርኛ ጨፍረህ የምትወጣበት የሮድክ ያዜምክ ያገረን ዘፈን የምትወጣበት አጋጣሚ ትልቅ ነው ምክንያቱም እግር ኳስ አለ በዚህ በሩጫው ደግሞ አለ እና ወገንህን የምታገኝበት ኢትዮጵያዊነትን አብረን የምትዘምርበት የምታቀነቅንበት አጋጣሚ ነው ፋይዳው ብዙ ነው ማለት በትራፊክ መብራት ላይ አበሻ ነው ብለህ ነው የምታልፈው እንጂ ብዙም ላትገናኝ ትችላለህ አው እውነት ነው ዋሽንግተን ሜሪላንድ ቨርጂኒያ አሌክሳንድሪያ ካይ ብዙ አበሻ አለ ግን ኦሃዮ ያለው ነብራስካ ያለው ነቫዳ ያለው ኒው ሜክሲኮ ያለው አበሻ ይሄን ድል ያገኝ ይችላል የላቸውም ይያልኩ አይደለም የበረከታ አይደለም እንደ ዲኤምቪ ወይም አትላንታ ወይም ሎስ አንጀለስ እንዳለው ወይም ዳላስ እንዳለው ዴንቨር እንዳለው አይደለምና ለነዛ ሰዎች መድረክ ሆኖ ኢትዮጵያዊነትን የሚገልጹ ሰዎችን አምጥተ ማንነት ላይ የራስን ጠብታ ማኖር ከመቻል ትልቅ ነገር ነውና ነባ የጠየቁት ጥያቄ እጅግ ትርጉም ያለው ለኛም ዝግጅት ደግሞ ትርጉም የሚሰጥ ነገር ነውና ነባ ያንን ነገር ስላስታወስከን እጅግን አመሰግናለሁ በጣም እንግዲህ ለኔ ሙያዬ ቅርብ ስለሆነ ሊሆን ይችላል እረኛ የሚባል ቆንጆ የቴሌቪዥን ድራማ ተላለፈና እነሱም ያነሱት ነበር ሁሉም ሰው ወዶታል ማለት ከሊቅ እስከ ደቂቅ ሁሉም ሰው ወዶታል ነገር ግን እውቅና ከመስጠት አንፃር ግን ብዙም እንትን ያለ የተደረገ ነገር አልነበረምና ከሀገር አልፎ እንግዲህ እንደዚህ ዓለም አቀፍ በሆነ መልኩ ከሜሩ ወይም ከከንቲባው ካልተሳሳትኩኝ እጅ እውቅና እንዲያገኙ ማድረግ
ለሙያተኞቹ እዛ ላሉት ብቻ አይደለም እዚህ ላሉት ለሁላችንም ሙያተኞች ክብር የሚሰጥ ነውና ያንዱ መከበር ለየኔም ክብር ነውና በዛን አይነት ደረጃ ከፍታ ራሱ ክብሩን አግኝተው ሲመጡ ሁላችንም ተደስተናል እንደተባለውም ለዚህ መሰረቱና ድልድዩ አንተ ስለሆን አሁንም ደግሜ ላመሰግን እወዳለሁኝ ወደ ማስተማሩ እንምጣ ማስተማር ምን ይመስላል እንደው ቀደም ያወራን ነበርና ተማሪዎችን ከማስተማር በዘለለ ዕውቀት ከመስጠት በዘለለ እንደው ስትመክራቸው ምን ብለህ ትመክራቸዋለህ እንግዲህ እንደ አስተማሪ ምን እንላለን ደረጃ አለው የፒኤችዲ ተማሪዎች አሉኝ 4 ተማሪዎች ከዛ ደግሞ አንደርግራጁዌት የመጀመሪያ ዲግሪ ተማሪዎች አሉ ማስተምራቸውና ከፒኤችዲ ተማሪዎች ጋር ከአራተኛ ዓመት ተማሪዎች እና የመጀመሪያ ዓመት ተማሪዎች ጋር ማወራው የተለያየ ነው በጊዜ ሂደትም ስለሚማሩና እሱ ያነሳልኝን ምናልባት ሰፋ ስለሚል አጭር አድርጌ ከመጀመሪያ ደረጃ ተማሪዎች ጋር ማወራውን ላጫውት ብዙ ጊዜ መተው ፕሮፌሰር እንደዚህ አስቤያለሁ ምን ልሆን ትመክረኛለህ ሲሉ ሁሉ ጊዜ መላቸው ውስጣቸውን አገኙ ነው ሶል ሰርቺንግ ነው ምንለው ፈልጋችሁ ራሳችሁን አገኙ ምንድነው የምትወዱት መጨፈር ማነው ዘፈን ነው የምትወዱት መደነስ ነው የምትወዱት መሳል ነው የምትወዱት ጌም መጫወት ነው የምትወዱት ኮምፒውተር ላይ ብዙ ጊዜ ታጠፋላችሁ ሶፍትዌር ይስባችኋል ወይ መናገር ተወዳላችሁ ወይ መጻፍ ተወዳላችሁ ወይ ይሄን ካነሳውልህ በኔ ሙያ ስፖርት ኮሙኒኬሽን ስፖርት ብሮድካስቲንግ ስፖርት ፋይናንስ ስፖርት ማርኬቲንግ ስፖርት ኢኮኖሚክስ ያልክ ትሄዳለህ የተለያዩ ዘርፎች ናቸው ስለዚህ በስፖርት ተማሪዎች ስለሆኑ ራሳችሁን አገኙና ራሳችሁን ካገኛችሁ የጊዜ ጉዳይ ነው እንጂ ትሆናላችሁ በተለይ አሜሪካ አይነት ሀገር ላይ የምትፈልገውን ነገር መሆን ትችላለህ ግን ውስጥም ማግኘት ነው እንደሚባለው $1 ሚሊዮን ጥያቄ የሚሆነው ውስጥን ካገኘ 2 አመት ሊወስድብህ ይችላል 4 6 8 10 12 አመት ትደርሳለህ ምክንያቱም መንገድ ላይ የሚያጋጥሙ ነገሮች በሙሉ እየሸሸ ትሄዳለህ የምትሄድበትን መንገድ ካወቅ ጠዋት አንተ የምትሮጥ ከሆነ ለሩጫ ወጣህ ውሻ ስለሮጠውብህ ከውሻውን ስታሳድር አትውልም እሱን ወደ ጎን ትተህ ቁጭ ሩጫ ነው የምትቀጥል ልክ እንደዛ የምትፈልገው ግብ ካለ የምትፈልገው ግብ ላይ ሊወስድብህ ይችላል ጊዜ 20 አመትም ሊወስድብህ ይችላል ፈልገው ግን ውስጥን ካገኘው ታገኘዋለህ የምለምነት አለኝና ያንን አካፍላቸዋለሁ ለይታ አርጉት ሳይሆን እንደው እንዲያግዛቸው በዚህ መንገድ አካፍላቸዋለሁ ይሄንን ነው ማስተማርንስ አንዳንድ ሰው ማስተማር መሰጠት ነው ወይስ እንደው እንዴት ነው ማስተማርን በጣም ወደህ የምትሰራው ስራ ነው ማስተማርን በኔ ትርጓሜ የተለዩ ሰዎች የተለየ ሊተረጉሙት ይችላሉ በኔ ትርጓሜ ያወቅኩትን ነገር ማካፈል ትወዳለሁ በጽሁፍም በንግግርም በተለይ ምርምር የሆነ ነገር ስታገኝ እኮ ለሰው ይሄን ነገር አገኘሁት ማለት ለሰው ማካፈል ተወደ የለም በዛ ሳለልኝና ማስተማርን ማየው በዛ መንገድ ነው ምክንያቱም ማስተምረው መረጃ ላይ ነው በምርምር ውጤቶች ነው ተመራምሬ ያገኘሁትና ሌሎች ጓደኞቼ ተመራምረው አንብቤ ያገኘሁትን ነው ለተማሪዎች የማካፈለው በዛ ረገድ ራሴንም ማስተምራለሁ ምክንያቱም አዲስ ግኝትን አንብቤ እንድመጣ ያረጋኛል መታደል ነው ሁሉ ጊዜ ራስን ታበለጽጋለህ አእምሮውን በአእምሮ ብልጽግና ሁለተኛ ነገር ደግሞ ተማሪዎችም ግዴታ አለብኝ አዲስ ነገር ፈልጌ ለማካፈል የተለመደውን ከማካፈልና በዛ ረገድ ማስተማርን መታደል ነው ብየዋለሁ ለኔ ወድጄው ፈቅጄው ከተማሪዎችም ጋር ተስማምቼ የማስተምረው ያለውበት ሙያ ነው በዛ ረገድ በጣም ደስ ይላል እንግዲህ አንድ የመጨረሻ የተመልካች ጥያቄ ይቀራል ከኔ ጋር ትንሽ እንሄዳለን የተመልካች ጥያቄ አለ ማን ነው አናውቅም እስቲ እንስማና ከዶክተር መልሱን እንጠብቃለን እሺ ያመሰግናለሁ በጣም ዶክተር ጋሻው መጠየቅ የምፈልገው የጥበብ ስራዎች አውኔት ሙዚቃ ለሀገር ያለው አስተዋጽኦ ምንድነው ብለህ ታስባለህ ነው አንደኛው ጥያቄ ሁለተኛው ጥያቄ የሚሆነው ደግሞ የኢትዮጵያውያን አትሌቶች ሙዚቀኞች የጥበብ ባለሙያዎች ተዋናዮች ባለም አቀፍ ደረጃ ተሸላሚ እንዲሆኑ የማድረግ ሐሳቡ እንዴት መጣ የሚለው ነው እንኳን ደህና መጣ ማለት ፈልጋለሁ በዚህ አጋጣሚ ዶክተር ጋሻው ስለ ሁሉም ነገር
በተለይ በኪነ ጥበቡ የምታደርገውን ከፍተኛ አስተዋጽኦ ከማድነቅ ባሻገር ምስጋናዬን ማድረስ ፈልጋለሁ። እንኳን ደህና መጣህ ማለት ፈልጋለሁ። አመሰግናለሁ አባይ ቲቪ። አርቲስት ሸዊት ከበደ አድናቆቱን ተቀብለናል። የሁለተኛው ጥያቄ ተቀድመሻል በሚል እንይዘውና የመጀመሪያውን ጥያቄ እንመልሰዋለን። እስቲ የሁለታችንም ጥሩ እህትም ወዳጃችን ናት። በጣም በጣም ሸዊት የኔ እህት ተባረኪልኝ፣ እግዚአብሔር ስራችን ይባርክልኝ። አመሰግናለሁ እላለሁ። እንኳን ደህና ቆየሽኝ እላለሁ። ለጠየቀችኝ ጥያቄ ያው ኪነ ጥበብ ያለው ፋይዳ መቼም ብዙ ተጽፎበታል። ሞያዊ ትንታኔ ሳይሆን እንዳነበበ ሰው የራሴ ግሌ ነገር ነው ማጋራው። የሸዊት ጥያቄ እንግዲህ ኪነ ጥበቡ ማህበረሰባችን በማነጽ ደረጃ ሐሳቤዎችን በተለያዩ ሌንስ ይሰጣል። ሰዎች የሚያዩበት በዚህ አቅጣጫ ከሆነ በዚህም ሌላ የእይታ አቅጣጫ እንዳለ ማስገንዘብ የሚችል ጉልበት አለው። ቲያትርም ሆነ ፊልም እንደዚህም አለ እንዴ ማለት ራስ ውስጥ የሚፈጥር ከሆነ እኮ እይታን እየተፈታተነው ነው ማለት ነው። እና በተለይ ደግሞ በጣም ብዙ ጊዜ የቆየው እውቀት ይኖርሃል ማለት ዓለም በዚህ በኩል ነው የምትሰናዳው ብለህ ማሰብ ያንን ያፈርስብሃል። የማፍረስ ጉልበት አለው። የሚያፈርሰው ግን እንደ መወደሻ ድርምስ ሳይሆን ቀስ ብሎ ነው አዋስቶ ነው የሚያፈርስብህ። አፍርሶ ግን ማፍረሱ ለመልካምነት ነው። አስተካክሎ ሐሳቤ የዳበረ የተሻለ እንዲሆን ያስችላል። እና የኪነ ጥበብ ጉልበቱ በጣም ሙዚቃም ሆነ ፊልምም ሆነ ቲያትር በጣም የሰረጸ ነውና ፍቅራዊ በሆነ ወይ ነው የሚያሸንፍህና እንደ አጠቃላይ ትርጓሜው በጣም ጥሩ ነው። እንዳንተስ የሚሰጥህ ስሜት ሙዚቃ ይሁን ፊልም ይሁን ቲያትር ይሁን ከዶክተር ጋር ያለው ቁርኝት ወይ ላንተ የሚሰጥህ ስሜት እጅግ ትልቅ ነው። እኔ ሙዚቃ በብዙ መንገድ ለሁላችንም መንፈስ ያድሳል ይባላል። ሙዚቃን ብትወስድ ፊልሞችም እንደዚሁ ጊዜ ኖሮ አንብበ ማትረዳቸው ነገሮች እይታ ያካፍላል። ቲያትር ደግሞ ውበት ነው። ያዝናናህልም ትማርበታለህም ሌሎችንም ታስተምርበታለህና የህይወት አንዱ ቅመም ነው። ጊዜ ፈቅዶልህና ኑሮን ተመቻችቶልህ የምታደርገው ነገር ከሆነ ሁሉ ጊዜ ማድረግ ያለበት ነገር ነው ብዬ ነው የማስበው። እንደ ምግብም እንደ ውሃም እንደ መጠለያም ሁሉ ራስን የሚያበለጽግ አንድ መንገድ ነው። እውነት ነው። ዶክተር እንግዲህ ወደ መጨረሻው ነው እየመጣሁ ነው። እንግዲህ ኢትዮጵያም ትመላለሳለህ፣ ብቅ ጥልቅ ትላለህ፣ እዛም አለ እዚህም አለ። ወደፊት ምንድነው እሳቤህ እንደው ወደ ኢትዮጵያ ያለው? ሌላው ከማስተማሩ ውጪ ምን ትሰራለህ ብዬ ልጠይቅ ብዬ ሩጫውም ሽልማቱም ራሱን የቻለ ከማስተማሩ ውጪ ነው። ግን ከዛ በተጨማሪ አለ እንደው ከማስተማሩ ውጪ ከነዚህ ነገሮች ውጪ ዶክተር ጋሻው የሚሰራቸው ነገሮች አሉና እንደ ቅድስ ደግሞ ጠቅለል አድርገን ስናየው ምንድነው ከዚህ በኋላ እንደው ማድረግ ይሄንን ነገር ማሳካት ፈልጋለሁ ማድረግ ፈልጋለሁ የሚላቸው ነገሮች ምንድናቸው? ከሁለተኛ ጥያቄ ጋር ልጀምርና የመጀመሪያውና የሶስተኛው ጥያቄ መመሳሰል ባህሪ ስላላቸው እሱ ነግራለሁ። ከማስተማሩና ከምርምሩ ባሻገር እንዳልከው የዚህ ለትርፍ ያልተቋቋመ ድርጅት አለ ሩጫውና ሽልማቱ። ከዛ በተለየ ማማከር ስራ በጥናት ላይ የተመሰረተ አሜሪካ ውስጥ ያሉ የስፖርት ድርጅቶችን እዚህ ሀገርም እንዳለው የኢትዮጵያ እግር ኳስ ፌዴሬሽን የእግር ኳስ ፕሪሚየር ሊግ እንዳማከርና የማማከር ስራ እንሰራለን። ውጭም እዚህ ማለት ነው። አዎ በደንብ እንሰራለን። በርካታ ጊዜን ከሚወስዱብን ነገሮች መካከል አንድ ናቸው። የኔን ለጠየቀኝ ህልሜ እንግዲህ አገር ቤት ነው። ሁሌም ልቤ አገር ቤት ነው ያለውና አገር ቤትም ስላለ ነው እዛ መኖሬን ሳረጋግጥ ቤተሰቤም እዛ ሲሆን አትሊስት እዚህ ሆኜ ለሀገር የሆነ ነገር ላርግ በሚል እሳቤ ነው። ሩጫውም ከጓደኞቼ ጋር ብቻዬን አይደለም ስራው። በነገራችን ላይ ምንም መስራች መሆንም ቦርድም አለን፣ አድቫይዘሪ ቦርድም አለን፣ ተባባሪዎችም አሉ። በዚህ አጋጣሚ ላመሰግናቸው እወዳለሁ ነጌጡ ተመስገንን ጨምሮ ማለት ነውና የኔ ህልም አገር ቤት ተመልሰው መስራት ነው። በተለይ በትምህርት ውስጥ ዩኒቨርሲቲ መሆንም ይችላል፣ በኮሌጅም ደረጃ ሊሆን ይችላል። የተለየ መንገድ የተለየ መልክ ያለው የትምህርት አሰጣጥ ሂደትን ወደ ኢትዮጵያ የረጅም ጊዜ ቅድ ቢሆንም ለማምጣት ህልሟል። እንግዲህ ዛሬ ያልተዘራ ነገ አይበቅልም አይደል? እና ጽንሰ ሀሳቡ ላይ አለና
በዛ መስክ እንደምመጣ ተስፋ አድርጋለሁ። አይ ጥሩ ነው እንግዲህ ወይ ዩኒቨርሲቲ ገብተህ ታስተምራለህ ኮሌጅ ምናምን ሳይሆን በእርግጠኝነት በዚህ ሁኔታ የሆነ ልክ እንደ ግራንድ ወይ ደግሞ እንደ አፍሪካ ኢምፓክት አንድ እንግዲህ ወይ ኮሌጅ ወይ አንድ ዩኒቨርሲቲ ራሱ ዶክተር ጋሻው ክሬት ያደርጋል ብለን ተስፋ እናደርጋለን ከፈጣሪ ጋር ማለት ነው። ከፈጣሪ ጋር በመጨረሻ እንደው ማለት የምትፈልገው ማመስገን ቅድም ባለቤትህን ነካ አድርገህ አልፈሃል። እስኪ አስተዋውቀን፣ ልጆችህን አስተዋውቀን፣ ማመስገን የምትፈልገውም ካለ የመጨረሻ ሀሳብን ስጠንና እንቋጫለን። አመሰግናለሁኝ። አዎ ባለቤቴን ህሊና ኃይለ ሥላሴን እጅጉን አድርጌ ለማመስገን እወዳለሁ። ብዙ ጊዜ በምሰራው ስራ ለየትኛውም ስኬት መሰረቱ እሷ ናት። ቤት ውስጥ ደስ ካላለ የአእምሮ ስራ ስለሆነ ጥሩ አይሆንም እና ልጆቼንም እግዚአብሔር ይባርካችሁ እላለሁ። ያድጋሉ፣ ህይወት ጣዕም እንዲኖረው ያስችለዋል እና በዛ ረገድ እሷንም እናቴንም ለዚህ ላበቃችኝ አባቴ በህይወት የለም እናቴንም ቤተሰቤንም ወንድሜ ያፌት አፈወርቅን እንደዚሁ በዚህ ስራ ላይ ያግዘኛል ኢትዮጵያ ላይ ሆነውና በዚህ አጋጣሚ እነሱንም ለማመስገን እወዳለሁ። በጣም እናመሰግናለን ዶክተር ጋሻው። እንግዲህ ውድ ከሆነ ጊዜህ ነው እንግዲህ የሰጠህን። እንግዲህ እንደምናውቀው ሰሞኑንም እዚህ አዲስ አበባ ስካይላይት ሆቴልም አንድ መርሃ ግብር አለ፣ አንድ ኢቨንት አለ። ከብዙ ነገሮች ብቻ ቆራርሰህ ለሰጠህን ጊዜ በአድማጭ ተመልካች ስም በጣም ከልብ በአባይ ቴሌቪዥን ስም ከልብ እናመሰግናለን። እንደዚህ መሰል ጉዳዮች ሲኖሩ እንደዚህ ቁጭ ብለን ቁም ነገር የምንጨዋወትበት ጊዜ እንደሚኖረን ተስፋ አደርጋለሁ። ስለዛሬ ግን እንግዳችን ሆነ ይሄንን መሰል ረብ ያለው ነገር ስላካፈልከን ከልብ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ። አድማጭ ተመልካቾቻችን እንግዲህ በዛሬ ፕሮግራማችን ረብ ያለው ነገር እንዳገኛችሁ ተስፋ አደርጋለሁኝ። ትልልቅ ቁም ነገሮችን ነው እንግዲህ ከዶክተር ጋሻው ጋር የተጫወት ነው። በእናንተ በአድማጭ ተመልካች ስም ከልብ እናመሰግናለን። የቀጣይ ሳምንት የሄሎ አባይ እንግዳችን ዶክተር ጌታቸው ተድላ ነው። እንግዲህ በተለመደው ዘወትር ማክሰኞ 3 ሰዓት ላይ እንድትጠብቁ በዚህ አጋጣሚ ለመግለጽ እወዳለሁ። ሄሎ አባይ